እነዚህ እንደሚሉት ሳይሆን እኔ ኢትዮጵያ ባንዲራ ከአጼ ቴዎድሮስ እስከ ዛሬ ማለቡ አልተለቀቀም። ቴዲ የት አለ? የጥላው ወራሽ ነው አይደለም። ቴዲ እኮ እዚህ ጋር ከዚህ ወርዶ ምን አለ መሰለህ ባንዲራ የተረገጠ አለ። ትግራይ ውስጥ የትግራይ ህዝብ እንባ እያለቀሰ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ እየደበቀ ዛሬም የኢትዮጵያ ባንዲራ በትግራይ ውስጥ በጉልህ አይታይም። የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ እየደበቀ ዛሬም የኢትዮጵያ ባንዲራ በትግራይ ውስጥ በጉልህ አይታይም። ጃዋር የሚባል ሰው ጃዋር የሚባል ዘረኛ የኦፌኮ ፓርቲ ስራ አስፈጻሚ ነው በጉልበት እና ጀነራል ጻድቃን እኮ እያለቀሱ ነው። ተሰሰርተናል። ቴዲ ከመሃል ዳር ወጣናል። ህዝብ ይከፋፈለ። ምንድነው የሚባለው? ከመሃል የወጣው ማን ነው? ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ የኛ ጉዳይ ፕሮግራማችን ነው። የኛ ጉዳይ በዛሬው ዕለት የተለያዩ ርዕሶችን ይዞ ተነስቷል። ነገር ግን በዋናነት ጋሽ ወንድሙና ቴዲ አፍሮ ምን አጋጫቸው ምን አገናኛቸው የሚለውን ወደ እናንተ አድማጭ ተመልካቾቻችን ይዘን እንቀርባለን። ጋሽ ወንድሙ መሞግተው ነገር አለ ብለዋል። እንግዲህ ለቴዲ አፍሮ ነው ጥያቄው። እኔ ደግሞ ያው እኔም ቴዲን አድናቂ ነኝ። ግን ጋሽ ወንድሙ ከሚሰጡት ሐሳብ ጋር እስኪ ፍለፊት እሳቸው እንደ አቃቢ ሕግ እኔ ደግሞ እንደ ቴዲ ጠበቃ ህዝብ ደግሞ ዳኛ ይሆናል ብዬ አምናለሁ። ጋሽ ወንድሙ ይብሳ ያው ባለብዙ ዘርፍ ባለሙያ ናቸው። አልፎ ተርፎ ደግሞ በአሁኑ በሰባተኛው ሀገር አቀፍ ምርጫ ደግሞ የምርጫ ክልል 24 በኮልፌ ቀራኒዮ የህዝብ ተወካዮች በግል ተወዳዳሪ ናቸው። ይሄንም ይፋ ቅስቀሳቸውን በይፋ ከጀመሩ ቆይተዋል። ከሰሞኑም ደግሞ እንግዲህ አብረናቸው የምንቀሰቅስ ይሆናል። እንዲሁም በሚዲያ ደረጃ በመናገዘው ደረጃ እናገዛቸዋለን። ጋሽ ወንድሙ ይብሳ የሚታወቁት ኢትዮጵያዊነት ይቀድማል ከምንም በላይ ብለው በሚያስተጋቡት መፈክር ነው። ህዝቡ የሚያውቃቸው በዚህ ነው። በተለይ በቅርቡ አወዛጋቢ ዘፈን የለቀቀውን ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከዚህ በፊት እነ ጀዋር ሜንጫ የቅስቀሳ ፕሮፓጋንዳ ሲቀሰቅሱበት የለም እሱን አትነኩትም ብለው በተለይ እንደ ኦሮሞ ተጠቃ አይነት ነገር ኦሮሞን ነካ የሚል አጉል ብሔርተኝነት እነ ጀዋር በቀሰቀሱበት ጊዜ ጋሽ ወንድሙ ይብሳ ነበሩ ከቴዲ አፍሮ ጋር ፊት ለፊት ቆመው እንግዲህ እነ ጀዋርን ሲሞግቱ የነበረውና የጀዋር መንጋዎችን ሲመክቱ የነበረው። ዛሬ ግን ጋሽ ወንድሙ ይብሳ እነ ጀዋርን ሳይቀላቀሉ አይቀርም እና እስኪ ሁሉንም በውይይታችን እናገኘዋለን። ጋሽ ወንድሙ ይብሳ ወደ ሀቅና ሳቅ ስቱዲዮ ወደ ቤትዎት ስለመጡ በሀቅና ሳቅ አድማጭ ተመልካቾቻችን ስም እያመሰገን እንኳን ደህና መጡ። ቴዲ ከስፍራው ሁሌ አድናቂ ነኝ። እያደር ደግሞ አንድ ያጫሉ ዘፈን አለ በኦሮምኛ ብዬ በአማርኛ ፈተላለሁ። እልሚነማ ደገላ ኦሌ ቡሌ ደበላ አባመላ ይላል ዘፈኑ በአማርኛ። የሰው ልጅ እንደ ጫካ ዛፎች እያደር ይበለጽጋል። ቴዲ ከዕለት ወደ ዕለት ከዓመት ወደ ዓመት ከስፍራው እየጨመርክ ስለሆነና ዛሬም እዚህ ስለጋበዝከኝ ያነሳውም ርዕስ በጣም ወቅታዊና እኔም የታመምኩ ስለሆነ አንድ ጊዜ ቴዲ እያመመኝ መጣ አላለ? እያመመኝ መጣ። እኔንም እያመመኝ ስለመጣ ነው ቢተነፍስ የቴዎድሮስ አባትም የእድሜ ተቀራራቢ ስለሆንኩ የካሳሁን ግርማሞ እድሜ ተቀራራቢ አድናቂም ስለሆንኩ አልቅሻለሁ። ቴዲ ታሰረ ጊዜ አንድም ችሎት አልቀረው። የብርቱካን የሻማ ምሽት ቃሌ ዩኒቨርሲቲ ትምህርቴን ትቼ አዲስ አበባ ዩኒቨርሲቲ ሻማ ምሽት ቃሌን አልቀረው። ቴዲ ደሴ በቆመበት ጊዜ ወያኔዎች ሰው ገደለ ብሎ አልቀረው። በጣም የምትወደውን ሰው ደግሞ በጣም ትኩር ብለህ አትይ የሚባል ነገር ስላለ ኤኒዌይ ዛሬ መድረክ ስለከፈትከልኝ አንተንም ሀቅና ሳቅንም ከልብ እንደ ልማዴ አመሰግናለሁ። እሺ እኛም እናመሰግናለን። እንግዲህ ከቴዲ አፍሮ ጋር ያጣላችሁ የሚመስለኝ ዳስጣል የሚለው ሙዚቃ ነው። ዳስጣል የሚለው ሙዚቃ ስንኞቹ ዳስጣል ልቤ ለውስጥ ሐዘን ለቅሶ
ሰው አይችልም ደርሶ አለ ጊዜ ገና ነው እያልኩኝ ራሴን በደልኩኝ ለካ እንዲህ ነው ማለቅ እያሉ ነዶ አገር የሞተለት የት ያለቅሳል ሄዶ ዳስጣል እያለ ይቀጥላል ቴዲ አፍሮ። እንግዲህ ቴዲ እኔ እውነት ለመናገር ይሄ ሙዚቃ ህልም እንደፈችው ነው እንደሚባለው ነው እኔ የፈታሁት። እንደገና እሱም ከያኒ ነው፣ የህዝብ ልጅ ነው፣ የሚሊዮኖች ህዝብ ውስጥ ያለ ነው። በተለይ በዛን ዘመን በ1997 ዓመተ ምህረት ማንም ዝም ባለበት ዶሴው ሁሉም በተለይ ምሁራን የተባለው ስለ ወያኔ በማይናገሩበት ጊዜ፣ ምክንያቱም የወያኔ ስርዓት እነ ፕሮፌሰር ባየ ይማምን እነ ፕሮፌሰር ታየ ወልደ ሰማያትን ዝም ባስባለችበት ጊዜ፣ ማለት ዝም ያስባለችው ምንድነው? አንዱን እነ አሰፋ ማሩን በመኪና መንገድ ላይ ገሎ የቀድሞ ኢማማን ማለት ነው እነ ፕሮፌሰር መስፍን ወልደ ማርያምን እንዲሁም 46 እነ ፕሮፌሰር አስራት ወልደየስን ጨምሮ 46 ምሁራንን ከአዲስ አበባ ዩኒቨርሲቲ በግፍ አባረው በእነ ኢንድሪያስ እሸቴ አማካኝነት ምሁራኑ ጸጥ ባለበት ጊዜ፣ ከዛ ማግስት ነው እንግዲህ ምሁራኑን ዝም አስብላ ደናቁርቶችን ወደ ስልጣን አምጥታ የደናቁርቶች አለቆች ደግሞ ከኛ በላይ ማንም የለም ብለው አገሩንም ሁሉንም አገሪቱ ነው የሚሏት ራሱ አገሪቱን እየናኙባት አገሪቱ ይቻገር የተባለ ኢትዮጵያ የሚባል ነውር በነበረበት ጊዜ ቴዲ አፍሮ ግን ተነሳና በ17 መርፌ በጠቀመ ቁምጣ ለለውጥ ያጎፈረው ዙፋን ላይ ሲወጣ እንዳምናው ባለቀ ያምናውም ተቀጣ አዲስ ንጉስ እንጂ ለውጥ መጣ። አሁን ይሄንን አለና የህዝቡን ያለውን ውስጥ ግለኑን አወጣው። ሌላው ሁለት ዘፈኖች አሉ። ሸገር አዲስ አበባ እስላምና ክርስቲያንን በጣም በተለይ አንዋር መስጊድና እንደሚታወቀው ራይል ጎን ለጎን ናቸው። ከዛ ላይ በተለይ አዲስ አበባ ላይ የተለያዩ ጭፍጨፋዎች ቅድስተ ማርያም የአዲስ አበባ ዩኒቨርሲቲ ተማሪዎች ቅድስተ ማርያም ሲገቡ ከጭፍጨፋ ከ6 ኪሎ አምልጠው ሲገቡ ቤተክርስቲያን መቅደስ የተደፈረችበት፣ እንዲሁም ደግሞ ታላቁ አንዋር መስጊድ እንዲሁ በከስክስ ጫማ የተደፈረበት ጊዜ ነበርና ቴዲ አፍሮ ምን አለ? ሸገር አዲስ አበባ አንቺ አለሽበት መለስን ነው በነገራችን ለቁጥረኛውን አስመስሎ ነው። ሸገር አዲስ አበባ አንቺ አለሽበት ራጉኤል አይደለው የአንዋር ጎረቤት ቅዳሴና ዛኑን አጥር ቢለያቸው ፈጣሪ ከሰማይ በአንድነት ሰማቸው እና ከዛ ሸመንደፈር አድርጎ ወደ ሐረር ይወስደዋል። ነገር ግን ዋና ቅሉ ምንድነው? የሃይማኖት እኩልነት እያለ ብዙ ጊዜ ይደሰኩራሉ። ነገር ግን በተግባር መቅደሶችና መስጊዶች የሚደፈሩበትና በከስክስ ጫማ የሚረገጡበት ዘመን ስለነበረ ይህንን የዋጀ ነበር። ሌላው ዳህላክ ነው። ዳህላክ እንደሚታወቀው የኤርትራ እና የኢትዮጵያ መገንጠል ለኢትዮጵያ ሕዝብ ያልተዋጠለት ስለነበረ ዳህላክ ደሴቱ ላይ አይቻ አንድ መርከብ በማዕበል ተይዛ ሲያስጨንቃት ወጀብ እንስት ሕፃን ይዛ ቆማ ከመርከቡ ለአምላክ ብትነግረው ጸጥ አለ ወጀቡ ይላል እና ፈጣሪ ይሰማናል ማለት ነው። አዎ ፈጣሪ ይሰማናል። እንደውም ሰው በቅንጅት አስመስሎ ኢትዮጵያን አንድ ያደርጋል የሚል እንትን ነበረውና እንዳልመጣ ነገር ይላል። እንዳልመጣ ነገር አቋርጬ ድሩን ዝሆኖች ተጣልተው ሰበሩ ደንበሩ። አሁን ዝሆኖቹ እነማን ናቸው? ወያኔና ሻቢያ ናቸው። ግን እነሱ በመጣላታቸው ምክንያት ደንበሩ ተሰብሯል። አልመጣም በቃ ተስፋ እየቆረጠ ነው። ግን የሆነ ደግሞ ተስፋ አልቆረጠም። ለሕፃኗ ሲል ለሕፃን ልጅ ይራራን ጌታ ይላል እና ለሕፃኗ ራርቶ ጌታ አንድ እንደምትሆን ያቺ ሕፃኗ ኤርትራ ነች። ምንም ነገር የለውም። ዳህላክ መቼም ደሴቷ አይደለችም። 9 ግመሎችም አሉ። አዎ የጎንደሩም ሙዚቃ ለአሁን ባለፈው ግመል ሌላ ጠጣት ቀይ ባህር ወስጄ ይሄ ነገር ሲታይ ቴዲ የሙዚቃው አብዮተኛ ነው ቢባል ሰዎች የሚስማሙበት ነው። እኔም ራሴ አድናቂ ስለሆንኩ እስማማበታለሁ። ምክንያቱም በዛ ሰዓት ሁሉም እጁን ካፉ አድርጎ ልክ ያለች ለሆነች ማስታወቂያ ለኤችአይቪ መሰለኝ
አይን የማያይ ጆሮ የማይሰማ አፍ የማይናገር የምትል 3 ምልክት አለች። እንዲህ እና እንዲህ የሆነ እና ምሁራኖቻችን የፖለቲካ አዋቂዎቻችን ነፍሳቸውን ፈርተው ለእድገት ፖለቲካ ብለው እሱን ያስባለው የደርግ እርምጃ ነው። ያው የደርግ ሳይሆን ኢህአፓዎች ነይ ሽብር ብለው እንትን ሲሉ የደርግ አጸፋ ፖለቲካ በዛ ልክ እንዲፈራ ያደረጉበት ኢህአፓዎች በጀመሩት ነጭ ሽብር መንግስቱ በቀይ ሽብር አስመረረን። አዎ እሱ ነው። አሁን ወደ ቴዲ ልመጣ ነው። ቴዲ ሌላው ስለ ፍቅር ሲባል የሚለው ዘፈኑ ላይ አፈር ይዞ ውስጡ አረንጓዴ ለምን ይኑር እየራበው ሆዴ ይላል። ኢትዮጵያ የለም ሀገር፣ ኢትዮጵያ የሀብታም የከርሰ ምድርና የገጸ ምድር ሀብታም ሆና ልጆቿ ግን ስላልተፋቀርን ስላልተዋደርንላት ድህነቱ በላን የሚል መልእክት ያለው ሆኖ ይገኛል። ሌላው ደሞ ላባይ የሚል አለ። ወደ ቅርቡ ላምጣውና ደሞ ላባይ ብሎ ድርድር የማይታሰብ እንደሆነ ለምስር ሰዎች ለግብጽ ሰዎች የነገረበት ሁኔታ አለ። ከዛም አረከፋኝ አለ። እንግዲህ የለውጡ መንግስት ከመጣ በኋላ እንደመጣ ከማንም አርቲስት በላይ አርቲስት ቴዎድሮስ ካሳሁንና ነፍሱን ይማር አርቲስት ሃጫሉ ሁንዴሳ ናቸው በሚሊኒየም አዳራሽ በክብር ተጠርተው እንግዲህ ለሰዓቱ ሙሽራ ለክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ እንዲሁም ደግሞ በሰዓቱ ለስር ሚዜ ለኢሳያስ አፈወርቂ ይቅርታ የምኒልክ አምላክ ልመጣ ነው እና እዚህ ላይ ቴዲ አፍሮ ነው ተጋብዞ እንደውም የመዘጌት ነገር ነበርና ከሙሽራው ይልቅ የመዘጌት እኔ በመጽሐፍ ቅዱስ ሙሽራው ገብቶ የዘገዩት መብራታቸው አልቆ ውጭ እንደቀሩ ነው። ግን ቴዲ ያው ተከፍቶለት ገብቶ ጥሩ ነው። በሰዓቱን ያልከፋኝም። ከዛም በኋላ ያስተላለፋቸው ፊዮሪና ነው። የፊዮሪናን እንግዲህ ኦሮማይን ያነበበ ስለሚያውቀው የሷንም ታሪክ ቆንጆ ሙዚቃ ዘፍኗል፣ አዚሟል። ምክንያቱም ሁሉም ፍቅሩ ልቡ ያለው አስመራ ነው፣ ጓል አስመራ ነው፣ ከረን ነው፣ በረንቱ ነው፣ ምጽዋ ነውና ለዚህ ቴዲ አዚሟል፣ ተቀኝቷል። በሰዓቱም ጥሩ መልእክት አስተላልፏል። ሌላው እኔ አሁን ለነገስታቶቹን በማክበር ደረጃ እኛ ኢትዮጵያኖች የተሰበከብን በተለይ ከዚህ ከኮሚኒስት ጋር በተያያዘ ኢትዮጵያኖች ሃይማኖታችንንም ታሪካችንንም እንድናጣ ተደርጓል። ባለፈው ብለውኛል፣ እርሶ የአካል የህይወት ምስክር ነዎት። ሃይማኖቶትን አሳጥቶታል ኮሚኒስት። ሌላ ይቅርና ታሪካችንን እንግዲህ በዓለም ላይ ጥሩ መሪ 100% ጥሩ መሪ የለም፣ 100% ደግሞ መጥፎ መሪ የለም። የሚለካው እንደ ህዝቡ ጥቅምና እንደ ህዝቡ ፍላጎት ነው። ማለት ይሄ መንግስት ያሳለፍነው መንግስት ከዚህ አንጻር ዲሞክራት ነው፣ ከዚህ አንጻር አምባገነን ነው ተብሎ ይመዘናል። ያን ደግሞ የህዝብ ሚዛን ስለሆነ የዜጎች ሚዛን ስለሆነ ይህንን እኔ በለካሁበት ልክ ለካልኝ ማለት አይቻልም። ስለዚህ ቴዲ አፍሮ ቴዎድሮስ ካሳሁን ንጉሶቹን የማክበር ሌሎችም ንጉሶቹን የማክበር መብት አለ። ያ ማለት እንግዲህ ክቡር ጠቅላይ ሚኒስተር ታሪክ እንደ ታሪክ ይቀመጥ ብለው በተለይ በብሔራዊ ቤተ መንግስት ሁሉም ሰው እንዲያዩ መጋብዘው አንድነት ፓርክ ተብሎ የተሰየመው የአጼ ምኒልክ ቤተ መንግስት በተለምዶ ቴዎድሮስ ጀምሮ ያለውን አስቀምጠዋል። ክቡር ጠቅላይ ሚኒስተር ዶክተር አብይ አህመድ አሊ ትልቅ አሻራ ካስቀመጡት አንዱ ታሪክን አቧራ ማራገፍ ከቤተ መንግስት የጀመሩበትን ካየን እሱ በጣም የሚደነቅ ታሪክ ነው። ይህን የተለያዩ ከክፍለ ሀገር መጡ ከውጭ ሀገር ሲመጡ ጓደኞቼ የመጀመሪያ ማስጎበኘው አንድነት ፓርክ ነው። ያ ማለት በውስጡ የአጼ ምኒልክ የአጼ ኃይለ ሥላሴ የኢትዮጵያ ታሪክ ተሰንዶ የኮሎኔል መጥፎ ከነ ቀይ ሽብሩ ሁሉም ነገሮች አሉ እዛ ውስጥ። ይህንን ሚዛን አድርጎ ማየት ነው። ሌላው ዶክመንት ነው፣ ዲጂታል ነው፣ ሁሉም ነገር የተቀመጠ ነው። እኔ እዛ ውስጥ ጋሽ ወንድሙ እዚህ ለሚዲያ ብዙ ጊዜ አውርቼው አላውቅም። በጣም የገረመኝ እንግዲህ ከአጼ ቴዎድሮስ ጀምሮ ያሉትን እንትኖች ተቀምጠው ከምኒልክ ጀምሮ ያሉት ተቀምጠዋል ተሰንደው። ምኒልክ፣ አጼ ኃይለ ሥላሴ፣ ኮሎኔል መለስ እስከ ኃይለ ማርያም አሉ።
ግን የዶክተር አብይ አህመድ የለም። አሁን ሰው እንደውም በስልጣን ዘመኑ ነው። ከዚህ በፊት እንደውም አምባገነኖች ከጀርባቸው የራሳቸውን ፎቶ ሰው ይወስድባቸው ይመስል ከጀርባቸው የራሳቸውን ፎቶ ሰቅለው ነው የሚታየው እና እሳቸው ግን በክቡር በታላቁ አንድነት ፓርክ ውስጥ የእሳቸውን ምስል አለማስቀመጣቸው ይሄ እንዳለ ሆኖ ነገር ግን እንግዲህ ይሄ ሁሉ ሆኖ እያለ ወደ እንትኑ ልምጣና ቴዲ በማክበር ደረጃ ቀድሞ ሚሊኒየም አዳራሽ ያከበራቸው ጠቅላይ ሚኒስትር ናቸው። ከዛስ የመናገር ነፃነት እንዳለ ሆኖ የተሰራውን ማመስገን፣ ያልተሰራውን እንዲሰራ ማንቃት፣ እንዲሁም ደግሞ ትዝብት ካለ ደግሞ ትዝብትን በስነ ጽሁፍ ይተቻል፣ በዜማ ይተቻል፣ በምን ይሄን ማንም ሊከለክል አይችልም። ግን ከሚታየው እውነት ጋር ደግሞ መጣላት ትንሽ እንትን ይላልና ናአት በሚለው ባዜማው ሙዚቃ ፖለቲካ ዘፈን ፖለቲካ ከተባለ ፖለቲካ ሂስ የሆነ ፖለቲካ ዘፈን ዘፍኗል። በዚህም ማንም የጠየቀው የለም። ዛሬ እንግዲህ እርሶና እኔን ያገናኘን ዳስጣል የሚለው ነው። የዛኔ እንግዲህ በናአት ላይ ክቡር ጠቅላይ ሚኒስትሩን በቀጥታና ስርዓቱን ብልጽግና ስርዓት የሚመለከት ሙዚቃ ይመስለኛል ያው ነው። ነገር ግን አሁን ዳስጣል የሚለው ላይ ጋሽ ወንድሙ ኢብሳ በዚህ ጉዳይ ላይ ልንወያይ ነውና የተገናኘ ነው። እንደው እስኪ መጀመሪያ እርሶ ቴዲ አፍሮና እርሶ ምንድነው ቁርኝታችሁ የሚለውን ለአድማጭ ተመልካቾቻችን እንግዲህ እንዲገልጹልኝ ነው። አመሰግናለሁ ቴዲ። ረጅም መግለጫ ነው የሰጠኝ። እስካሁን ያቀረብኳቸውን ሀሳቦች በሙሉ አንተ ለቴዲ እና ለቴዲ ደጋፊዎች ያለን አድናቆት ሳልቀንስ ሳልጨምር ተቀብያለሁ፣ እቀበላለሁ። እኔ ኢትዮጵያ የምላቸው ሰዎች አሉ፣ የአገር ሀብት የምላቸው ሰዎች አሉ። የቴዲ ደረጃ እዛ ላይ አድርጌ ነበር። አንድ ጥላሁን ገሰሰ ዋይ 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 ሲሉ ስል ኢትዮጵያን አልነካም። መሪዎቹንም በድርበቡ በቅኔ ገልጿቸው፣ ግን ሰዋዊ ቅስቀሳ ነው ያደረገው። ሰው ይረዳ፣ ለወገን ተቆርቋሪ ይሁኑ። ቴዲ ደግሞ ጥለውን ነፍሳቸውን ማርና አፈር ቅለላቸው በቁሙ ወራሼ ነው ብሎታል። እኔ ወራሽ ነው ብዬ ነበር የተወሰድኩት። አንድ ቴዲ ደረጃ እዛ ነው። ሁለተኛ ማህሙድ አህመድ ነው። ሰላም 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 በለም ላይ። ሶስተኛ አሊ ብራ ነው። 1960ዎቹ ነመሞ ረቡማ ከንሴረ ጀልሴ ሀቲ ቴኘ ተኩማ ማልተወዳኑ ባሴ። በአማርኛ ፈጣሪ ነው ሰው ነው ህጉን አቆለመመው ያበላሸው ወይስ እኛንን ህጉን ያበላሸ ነው? እምነታችን አንድ ነው፣ ምንጫችን አንድ ነው። አዳምና ሔዋን ጋር ሄዶ ማለት አሊ ብራ። እነዚህ ሶስት አርቲስቶች ናቸው። የቴዲ ደረጃ እዚህ ዙፋን ላይ ነው ያስቀመጥኩት። ከፖለቲካ አሰፋ ጫቦ ነው በህይወቱ ኢትዮጵያዊ ሳይንቲስት። ጋሞነትና ኢትዮጵያዊነት የማይጋጭብኝ ወደው እሱ ነው ወንድሙ። ኢትዮጵያዊነትና ኦሮሞነት፣ ኢትዮጵያዊነትና አርስነት አይጋጭብኝም። ለምን? ምንጬ አዳም ነው፣ ምንጬ ሔዋን ነው። የ8 ቢሊዮን ዓለም ህዝብ ምንጭ ኢትዮጵያ ናት። አሰፋ ጫቦን ጠቅሻለሁ። ጥላሁን ገሰሰ፣ ማህሙድ አህመድ፣ አሊ ብራ፣ አሰፋ ጫቦ። አምስተኛ ያንተ ሀገር ፎቶራሪ አመዴ ለማ ነው። ፎቶራሪ አመዴ ለማ ያልተዘፈነለት በአካል ሁለት ራት አብሬ በልቻቸዋለሁ። በአካል አነጋግረናል። የቅንጅቶች ጊዜ ሽማግሌ ነበሩ። ለምን እኔ በህብረት ፓርላማ ገብቼ ነፍሳቸውን ማርና ፕሬዝዳንት ግርማ ወልደ ጊዮርጊስ ወደ 1500 ሰው 500 ፓርላማ ላይ ሌሎች ታዋቂ ሰዎችን ጨምሮ ያበሉናል። በጣም ምርጥ ምግብ ያበሉናል። እነ ኃይሌ ገብረስላሴ ታዋቂዎቹ ይመጣሉ። ፎቶራሪ አመዴ ለማን እዛ አገኘሁት። ይሄ ቀዩን ጃኖ ቁጭ ብዬ አናገርኩ። ወንድሙ በሚዲያ እከታተላሉ ምናምን ብሎ አንድ ታሪክ ልንገርህ። አፄ ኃይለ ሥላሴ 1930ዎቹ አካባቢ ናዝሪት ከተማ ስትመሰረት እስራኤልን ይጎበኙና አዳማ የምትባል የእስራኤል ውብ ከተማ ያይቶ ተመስግኖ ይመጣሉ።
አፄ ኃይለ ሥላሴ እንደምታውቀው ባልታወቀ ሁኔታ ሰለሞናዊ ዝርያ አለብኝ የሚሉ ናቸው። ሲመጡ ባልታወቀ ሁኔታ ያው ተረት ነው ትርክት ነው የሚባለው። ሲመጡ ናዝሬት ከተማ ተቆርቁራ አዳማ ተብላ ተቆርቁራ ጃንሆይ እንዲመርቁ ስላኩ ልክ እንዳሁኑ የአገር ተላላቆች ይጋበዙና ፊታውራሪ አመዴ ዘብላኝ የፓርላማ አባል ናቸው። ወሎዬ ናቸው። ወሎዬ እኮ ውበት ብቻ አይደለም፣ እውቀት አላቸው፣ እውነት አላቸው፣ የአገር ፍቅር አላቸው። ተጋብዞ ይመጣሉ። ጃንሆይ አዳማ የሚባለው ስም ይህንን ውብ ከተማ አይመጥንም፣ ከዛሬ ጀምሮ ናዝሬት ብለናል ብሎ ዲክሌር ያደርጋሉ በናዝሬት ምረቃ ላይ። ሁሉም ሰው አጨበጨበ፣ ተቀበለ። ፊታውራሪ አመዴ ለማ ቅር አላቸው። ቅር ብሏቸው አልቀረም። ጋቡና ፓርላማ ውስጥ ሆኖ 36 ገጽ ልጆቻቸው የአመዴ ለማ ፊታውራሪ አመዴ ለማ ቤተሰብ ያወጣል 36 ገጽ ጽፎ ይሄ ከተማ አዳማ ነው መሆን ያለበት። ህዝቡ የሚታወቀው አዳማ ማለት ምግብ የሚበላበት ነው፣ ቁልቋል ማለት ምግብ ነው፣ ጥላቸው ነው እና ይሄን አትቀይር ናዝሬት ለነሱ አሉ። ይሄን ነግሮኝ ወንድሙ አርጅቻለሁ ደክማለሁ ይሄን ጽሁፍ ኮፒ አድርገህ ትወስዳለህ ብሎ እኔ ሰንፈሳቸው። አዳማ ማለት ምንድነው? አዳማ ማለት ቁልቋል ማለት ነው። ኦኬ ቁልቋል በለስ ምግብ ነው። ወዲ ትግራይ ክልል ወዲ ትግራይ ወዲ በቃ ቁልቋል ያለበት ቦታ ይባላል። አሁን ባሌ ሮቤ ብትሄድ እንደ ብርቱካን እንደምን የሚቀርበው እሱ ገብቷል። እኛም ጋር ምግብ ነው። ፊታውራሪ አመዴ ለማ 5 ሰዎች ኢትዮጵያ ናቸው በራሳቸው ለወንድሙ የኢትዮጵያ ሀብት ናቸው። ቴዎድሮስ 6ኛ አድርጌ መድቤ ነበር። እምገርምህ በእውነት ነው የምናገረው። ለዚህ ሰው ያለኝ አድናቆት የጥላሁንን ሁሉንም መጽሐፍቶች ገዝቻለሁ ፎቶግራፍ ስላለበት። የማሙድን መጽሐፍ ገዝቻለሁ፣ የአሊ ቢራን መጽሐፍ ገዝቻለሁ፣ የፊታውራሪ አመዴን መጽሐፍ ገዝቻለሁ። የጥላሁንንና የቴዲን ፎቶግራፍ ቤት ሄጄ ጥላሁን ብቻውን በሸበላ ሰውነቱ፣ ቴዲ በሸበላ ሰውነቱ ሁለቱ ተቃቅፈው የተነሱትን ገዝቼ አልበሜ ውስጥ ከቤተሰቤ ጋር አስቀምጫለሁ። እስከ ጥቁር ሰው ቴዲ የሚያወጣቸው ነገሮች በሙሉ አንዳንድ የማይመቹ ቢኖርም ለሚጣዱ ሲባል አይጡም እንደሚባል አልነቀፍኩም አልነቀም። በጀዋር ቡድን መንጨብየዋለሁ። በጀዋር ቡድን ይሄ በደሌ እንዳይሸት ቴዲ ላይ ዘመት ወንድሙ የቴዎድሮስ ካሳሁን ጠበቃ ነው። አሁን ምንድነው ቅሬታ የፈጠረው? ቴዲ ቅድም አንድ ነገር ጋሽ ወንድሙ የጠበቃ ነበሩ እንዴ? 15 ዓመት አይደለም እንዴ? የቴዎድሮስ ጠበቃ አይደለም። ቴዎድሮስ ችሎት በሚቆም እስከ ፍርዱ ቀን ድረስ የብርቱካን በ2000 በክሱ ከሞሴ አልቀርም። ትምህርት ቤት አቋርጬ ምን አቋራ ቴዲ ሲሄድ አልቅሻለሁ። የሚገርምኝ ነገር ብኖር ለእግዚአብሔር ነው የምናገር። ይሄ 6 ኪሎ እሳቸው የሚገቡበት እምባይን አውጥቼ አልቅሻለሁ 2-3 ጊዜ ማለት ነው። ለምን ቴዲ ማለት ከ5ቱ ሰዎች ተደምሮ 6ኛ የኢትዮጵያ ሀብት ነው። ለምንድን ነው እነዚህን ሰዎች የምታወድሰው ወንድሙ ምትለው? እኔ ኢትዮጵያን ለኔ ኢትዮጵያ አረንጓዴ ቢጫ ቀይ ደሜ ናት። 5 የኤርሳ ልጆች ተዋግቶላታል ኢትዮጵያ። ይህም ባንዲራ ለብሶ ይህ ሰንደቅ ዓላማ ብሔርተኞች ጽንፈኞች የሚሉትን ወንድሙ አይልም። ዘረኞች፣ የትግራይ ዘረኞች ጥቂቶች፣ የትግራይ ህዝብ አይደለም። የኦሮሞ ዘረኞች፣ የኦሮሞ ህዝብ አይደለም ጥቂቶች። የአማራ ዘረኞች፣ አሁን አዲሱ ፋሽን የአማራ ህዝብ አይደለም። እነዚህ እንደሚሉት ሳይሆን እኔ ኢትዮጵያ ባንዲራ ከአፄ ቴዎድሮስ እስከ ዛሬ መደቡ አልለቀቀም። ልዩ ልዩ ምልክቶች አፄ ቴዎድሮስም የራሳቸው አፄ ዮሐንስም ሁሉም አድርጎ ቤዙ አለ ለኔ አረንጓዴ ቢጫ ቀይ። ይሄ ላይ የሚደረገው ኮከብ ይሄ ሰዎች ለፉገራ የፖለቲካ ቋንቋ ባሻ የሚሉትን አልተጠቀመም። ህገ መንግስታዊ ባንዲራ ነው። እኔም ኢትዮጵያ ህዝብ ማያት አለበት። ገዢዎች ላዩ ላይ የሚያስቀምጡት የመንግስቱ ማጭድና ኮከብ ነው አይደል? አዎ ያክሱምም ምንም አለበት፣ ምንም አለበት፣ የጃንሆይ ምናምን አለ። ይሄን ሳይሆን 3ቱን መሰረተ ቀለም አረንጓዴ ቢጫ ቀይ ነው ማየት አለበት። አግኝተኛ አሁን ይሄን ባንዲራ የሚያጣጥሉ ሰዎች፣ ቴዎድሮስን የሚያጣጥሉ ሰዎች የሚያሳምም ነገር ምን ማን ነው? ጥላሁን ገሰሰ ኢትዮጵያ ከውስጥም ከውጭም በተነከች ቁጥር የፊታውራሪን ዘምቷል፣ አዝምቷል፣ ተዋግቷል፣ እምባልቅሷል። ኢትዮጵያ የሚለው ቴዎድሮስ የጥላሁን ገሰሰ ልጅ ከሆነ ወያኔዎች ወይ ኢትዮጵያን እናፈርሳለን ወይ ተመልሰን 27 ዓመት ላይ
70 ጨምረን 100 ዓመት እንገዛለን ብሎ ዲክሌር አድርጎ ኢትዮጵያ ላይ ሲዘምቱ በህይወት ያለ ኢትዮጵያዊ አይደለም። የኢትዮጵያ በጉ ከብቱ ሰው ተነቃነቀ። ቄሱ ሼኩ የለም። ይሄ ነው አገር ነው፣ ይሄ ነው ኢትዮጵያ ነው። በነገራችን ላይ 193 ዩናይትድ ኔሽን አገሮች በሙሉ ብሔራዊ ክብራቸውን አጥተዋል። የዛሬ ትልልቅ አገሮች በሙሉ ቅኝ ግዛት ተገዝቷል። ባንዲራቸው ተረግጧል። ባንዲራቸው ተቃጥሏል። ባንዲራቸው ተቀዷል። በአገሮቹ ጠላቶች። የኢትዮጵያ አንተ ለስንት ዓመት ለ5 ዓመት ብቻ በጣሊያን ወረራ ጊዜ ያውም ባንዲራችን እየረገጡ እየቀደዱ እያቃጠሉ ጣሊያኖችንና ባንዳዎችንም የኢትዮጵያ አርበኞች ከዳር እስከ ዳር ልክ እንዳሁኑ እንደሚደረገው ግሮሸባዬ ኦሮሞ በኦሮምኛ ሶማሌ በሶማሌ ጣሊያንን አዲስ አበባ ብቻ አይደለም ጎሬ ላይ በቶጎ ጫሌ በኩል ነው የገቡት። በጎሬ አንድ ኤርትራዊ ጄኔራል አሉ በላይ ሳምበዲ የሚባሉ ባንዳዎችን እና ጣሊያኖችን ስላሰቃዩ በአውሮፕላን ይዞት ሄዶት ጎሬ ጫካ ውስጥ ከአውሮፕላን ወርውሮ ጣሉ። ኢትዮጵያችን ናት። ያ ሰው ኢትዮጵያዊ ነው። ኤርትራ ጠቅላይ ግዛት ነው ስሙ ጀነራል። እንደዚህ ሌላ ጊዜ እነግርሃለሁ። አንተ የጭካኔ ብዛት ፋሽስቶች አንበገርም። ባንዲራችን አትረገጥም። የቷ አረንጓዴ ቢጫ ቀይ ዘውድ አለ እኮ ነው። እንዳስፈላጊነቱ ነው ዘውድ በቃ ያለ ስላሴ አስገድድም ህዝቡ የሚያየው የወያኔው ይቅርታ ገርቶ የወያኔው የ2001 አዋጅ አዋጅ ሲወጣ ነበር። አዋጅ ካወጡት ከተቃወሙት ከደገፉት 15 ደቂቃ ነው ያወራው። ድል ስጠኛው። ይሄ ኢትዮጵያ ባንዲራ አይቀደድም፣ ባንዲራ አይቃጠልም፣ አይረገጥም፣ ክብራችን ነው ብሎ ኢትዮጵያን ከዳር እስከ ዳር 80ዎቹን ብሔረሰብ ባገኙበት የጣሊያን ሹምባሾችን ባንዳዎችን ሹምባሾችና ባንዳዎች ትግራይ አለ የሌለበት ቦታ የለም። ይሄን ከጣሊያን ጋር ከሚያንቀጠቅጡት አንድ ጄኔራል በላይ የሚባል ኤርትራዊ ነው። ሰውዬ ኢትዮጵያዊ ነውና የጭካኔ ብዛት አስብ። በአውሮፕላን አንተ በሰቅሉት ብዙዎቹን ሰቅለዋል። በአከፋ በዶማ እዚህ አዲስ አበባ 36,000 ሰው ገለዋል አይደል? በአውሮፕላን ይዘው ሄዶ በግድ ከአውሮፕላን ላይ አድርጎ አጥንቱ የት እንዳለ አይታወቅም። የኢትዮጵያ ባንዲራ ይሄ ነው። እነ ጃጋማ ከሎ በ14 ዓመቱ ሶድል ሳደላ ጸጉሩን ሳበጥሮ የተዋደቁለት ይሄን ማመጣልን ጥለውን ኢትዮጵያ በተነከ ጊዜ ሲሄድ ዲስታግና የሚባል ልጅና ቴዎድሮስ ሁለት ምርጫ ሰጠችን። ወያኔ ብቻ አይደለም ከወያኔው አላለው ኢምፔሪያሊስቶች ወይም ደግሞ ምንድነው አውሮፓውያን ኃይሎች አውሮፓውያኖች በኢትዮጵያ ላይ ማዕቀብ የጣሉ ወያኔ ደጋፊዎች የሚገርም ደርቡሾች ኢትዮጵያን በወጉበት ጊዜ የአሜሪካ ጄኔራል ከደርቡሾች ጋር ኢትዮጵያ ወቅተዋል። ሪድ እንደ ዲግት አሁንም አሜሪካኖች ከፊት ለፊት ዲፕሎማቲክ ወሬ ያለ ለወያኔ ዘረኞች ለኦሮሞ ዘረኞች ብሔርተኞች አይደለም። ጽራፍ ወንድሙ አይሆንም። ዘረኛና ብሔርተኛ ለየራስ ብሔርተኛ ማለት ባህሌነት ትንካ፣ ቋንቋነት ትንካ፣ እምነቱነት ትንካ፣ አለባበስነት ታንቋሽሽ በቃ ምናምን ነው። ይሄ ብሔርተኛ ነው። ይሄ ዘመኑ አልፏል። ለምን 80ዎቹን ብሔረሰብ ተፈቅዶላቸው ተፈቅዶ ሰው ታግሎ ነፃ ወጥቷል። ቀድሞውንም ጨቋኝ ብሔር ቅኝ ገዢ ብሔር አልነበረም። ይሄን እግዚአብሔር ያውቃል፣ ኢትዮጵያ ሕዝብ ያውቃል። ምክንያቱም ኢትዮጵያን ሲገዙ የኖሩት ከአጼ ቴዎድሮስ እስከ ዛሬ በህብረት ተጣጣ ነው። የቴዎድሮስ ጦር ውስጥ ኦሮሞ ልጆች አሉ፣ አፋር ሶማሌ አለ፣ ምኑ አለ። ይሄ ከሆነ በኋላ ልበር ኢትዮጵያ በተነከች ጊዜ ምርጫ 2 ተሰጠን። ኢትዮጵያን ማፍረስ ተመልሶ ኢትዮጵያን ማግዛት ጥላውን አጥንቱ ተንቀሳቀሰች ነው ብሎ ይሄንን ነፍስ አለ ብዬ ነው ማለት ነው። አይማተኛል ያንዳንዱ ነፍስ አርበኞች አሉ አጥንቱ ወይ ነው ይላል። ዋይ ብቻ አይደለም እኮ ወንበዴ ይላል ተነስቶ ጥላውን ብሎ ቴዲ አገበኝ ማለት ጫዋነቱን አደነኩት። ገብቷል። ዝም ማለት የለበትም። ያመመኝ ይሄ ነው። ቅድም ፎቶግራፍ ያነሳሁት የነዚህ 5ቱን ኢትዮጵያውያን የሚላቸውን ሰዎች ፎቶግራፋቸው በመጻፍ ቴዲና እንትን ብዬ ይሄንን እንትን ዳስጣለም ብቻ አይደለም እዚህ ጋር ጽዮን ሙሽራዬ ብለ እዚህ ጋር ዳስጣለ ብለ አገር ሞተች ብለ
አወዛጋቢ መሆን አልነበረትም። ምክንያቱም ጥላሁንን የተቃወመ አርቲስት በኢትዮጵያ ታሪክ የለም። ጥላሁንን የተቃወመ ተቃዋሚ የለም እኮ አርቲስቶች። አሁን ቴዲ ላይ እኮ አርቲስቶች ተነሱ። ገብቶሃል እንዴ? ለምን አወዛጋቢ ሆነ? ምክንያቱም አወዛጋቢ ከሆነ ኢትዮጵያ አይደለም ካድሬ ሆነ ማለት ነው። ወረደ ወደታች የተፋውን መልሶ ላዘ። አሁን 17 ቁምጣ የታጠቀ አሁን አይሰራም። በቃ ወቅታዊ ነው አለፈ። ወያኔ ብትመለስ ግን ያዘፈን እንደገና ይነሳል። ገብቶሃል እንዴ? ወያኔ ልምጣ ብላ ደብረ ሲና ስትደርስ የትግራይን ህዝብ አጭዳ፣ የትግራይ ወጣት አጭዳ፣ የአማራው ወጣት እናት፣ ቄስ፣ ተማሪ፣ አስተማሪ፣ ሐኪም አጭዳ፣ አፋሪን አጭዳ መንገዱን ይዛ መጣው እገዛቸዋለሁ መጣው ካልሆነ ዘረኞቹን ሰብስቤ ፌደራሊስት የምትለውን ተውሱ ካድሬ ቋንቋ ነው ፊት ለፊት ነው። ዘረኞቹን ሰብስቤ ጣሊያን ያዘጋጃቸውን ዘረኞች ሰብስቤ ኢትዮጵያን አፈርሳለሁ አለ። ቴዲ ጸጥ አለ። ትክክል አይደለም። እኔ እንደ አባቱ ልምከረው፣ አድናቆቱ እንዳለኝ ሆኖ ማለት ነው። ዝም ማለት የለበትም። ቁጥር አንድ ወያኔ አትመለስም፣ 2 ኢትዮጵያ አትፈርስም። ኢትዮጵያን ተባብረን ሁለቱንም ዓላማ እናክሽ። ከዚህ በኋላ አብይም መቃወም አብይም መደገፍ ኢትዮጵያና አገር ለየራስ ናቸው። መንግስት ይሄዳል ይመጣል። በዓለም ላይ የመላክ መንግስት የለም። እያንዳንዱ በዓለም ላይ የነበሩ መንግስታት በአመተ ዓለም በአመተ ምህረት ወደፊትም በሚኖሩት 1001 እንከን አለበት። እኔ አሁን ጠቅላይ ሚኒስትሩን ሁሉንም ነገር አይደለም የሚወድለት አማራጭ የለኝም። ግን በአሁኑ ጊዜ ኢትዮጵያ የቁና ቀን መሪ አብይ ነው። አንድ ነገር አዲስ አበባ ዩኒቨርሲቲ ያስተማረኝ ዶክተር ስም አለታ ዛሬ አሁን ፍርድ ቤት ተገናኘ። ይሄን የቅስቀሳ እንትንን ሰጥቼ ስናወራ በጣም ደስ አለውና ምናልባት ሚዲያ እድል ካገኘ አለ የእንግሊዝ ህዝብ ወደ 60-70 ሚሊዮን ነው አለ። እርግጠኛ አይደለም ማለት እንግሊዝ ውስጥ 32 ሚሊዮን ከድህነት ሌቭል በላይ ይኖራሉ አለ። ከነስሙ ከነማራጉ አመጣለሁ የሚቃወም ከሆነ ግማሽ እንግሊዝ ህዝብ ማለት ነው። አሁን ኢትዮጵያ ውስጥ ከድህነት በታች ነው አይደል? እንግሊዝ ውስጥ ያለ አሜሪካ ውስጥ 50 ሚሊዮን አሜሪካውያን ምግብ በአዲስ አበባ ውስጥ ይመገባሉ። ችግር የሌለበት ሀገር፣ ውጥረት የሌለበት ሀገር፣ የኑሮ ውድነት አንጎሉን ያልፈተነው ሀገር የለም። አንድም ግን እንግሊዛዊ ምንድነው እንግሊዞች የሚያቀርቡት ስደተኞች ናቸው ለዚህ ምክንያት ሆኖ እንጂ እንግሊዝ መንግስት ላይ አይደለም የሚጮሁት። ትሽታ ግና እንደ ቴዲ ራሱን መደበቅ አልቻለም። ወያኔ ከምትመጣ ኢትዮጵያ ከምትፈርስ ህዝቡን አስተባብሩ ተብሎ መስቀል አደባባይ መድረክ ሲመቻች እንዳትዘምቱ ሰላም ሰላም እምዬ ሰላም ያላ ሰላም እንዲመጣ ለውጊያ መዘጋጀት አለበት። ሰላም እንዲመጣ ወጣቱ አገር መውደድ አለበት። ሄዶ አገር አልወረረም። ከአገር ውስጥ 17 ዓመት የኢትዮጵያን መንግስት ደርግን ይጥላ ኢትዮጵያን አፍርሶ ወደ ባሳቱን መከላከያ አፍርሶ የኢትዮጵያን አንኳር በሙሉ አፍርሶ የመጣው ተመልሼ ልምጣ ስል እንዳዘምቱ ሰላም እንደ ምስጢርም ሶስት ሰላም ነው እንዴ? አገርም ሲወረር ሰላም ነው እንዴ? ስለዚህ እነዚህ ሁለቱ ሰዎች ወጣቶች ናቸው። ቴዲ 50 ዓመት ገብቷል። እኔ 71 ዓመቴ ነው። በአባቱ ምክር ሰጠዋል። ከደረጃ ወረደብኝ። ሌላ ደግሞ ቴዲ በጣም የሚገርመው ወያኔዎች አፄ ዮሐንስንና ጄኔራል አሉላ አባ ነጋን ታሪካቸው በትግራይ ውስጥ እንዳይወራ ማዕቀብ አድርጎ 27 ዓመት ቆይቶ ዛሬም ቀጥሏል። የትግራይ ህዝብ ከአክሱማይትን መንግስት ተመሰረተ። ኢትዮጵያ ቤዝ መሰረተ መነሻ ተሻግሮ ቀይ ባህርን ብቻ አይደለም የመንን የገዛ አክሱም መንግስት። ይህን ታሪክ አጥፍቶ ከመለስና ከቦስባት ብቻ እንዲጀመር ይቀሰቅሳል። ቴዲ ግን ወጥቶ ልብ አድርጎ የሚሰራውን ስራ ማደንቅበት። አሁን ዘንድሮ ምን ሆነ? ፕሮፌሰር መስፍን ከሲሳይ ገና ጋዜጠኛ ጋር ሲያወራ አፄ ኃይለ ሥላሴ ስለ ቴዲ ልመጣልህ ነው። አፄ ኃይለ ሥላሴ ሁለት ነገር ይወዳሉ፣ ስልጣንና ኢትዮጵያን በጣም ይወዳሉ። የግድ ምረጥ ቢባል ግን አፄ ኃይለ ሥላሴ ስልጣን ይወዳሉ። ለዚህ ነው ልጅ ኢያሱን ማአት ነገር የሰራው። አፄ ኃይለ ሥላሴ ብቻ አይደለም፣ ሁሉም ገዢዎች አገራቸውን ከመለስ በቀር መለስ ኢትዮጵያን አይወድም። መለስ
ወርቅ የሚለውን ትግራይ ህወሓቱ የትግራይን ህዝብ አይወድም። የትግራይን ህዝብ ቢወድ 77 ዓመተ ምህረት እናንተ ልጆች ናቸው። እኔ ማምር ነኝ፣ ዳይሬክተር ነኝ፣ ሱፐርቫይዘር ነኝ። የትግራይ ህዝብ በረሃብ ኢትዮጵያ በረሃብ ተጨንቃ የትግራይ ህዝብ ወደ ሱዳን ሲዘምት $100 ሚሊዮን ዓለም ሲረዳን ሻቢያዎች $100,000 5% ብቻ ለህዝብ አድርጎ ህወሓቶች እንደመለስ 95 ሚሊዮኑን ከሻቢያ ጋር ተከፋፍሎ ተርቦ ወደ ሱዳን የሚሰደደውን ተጋሩ ሲጨፈጭፉ መለስ አመመኝ አላለ። ኢዲዮ ነው እያለ ምንድን ነው እያለ ኢትዮጵያን የሚወዳል ለስልጣን ብቻ ነው። ይሄ የመለስ ችግር ብቻ አይደለም፣ አፄ ኃይለ ሥላሴ ብቻ። ወደ ቴዲዬ ልምጣ። ቴዲን ሁለት ነገር ገጠመው። አንደኛ አብይ የሚባል ለውጥ ሲመጣ እግዚአብሔር ፈቅዶ ነው ማለት እግዚአብሔር ይፈቅዳል፣ ሰው ይመርጣል። እግዚአብሔር ይፈቅዳል፣ ህዝብ ይመርጣል። ሲመጣ ሶስት ነገር እኔና ኢትዮጵያ ያጣንን ሰጠን። አንደኛ ደርግ እግዚአብሔር የለም ማለት ሼኮቹን፣ ቄሶቹን፣ ክርስትና፣ ጁምዓ ምናምን በድብቅ ሆነ። አንዱ እግዚአብሔር የለም ማለት ተፈጥሮን እንቆጣጠራለን አለ። ይሄ ሰው ጅል ነው፣ ልጅ ነው። አሁን በስዬ ሳስብ እንዴት ይባላል? እንደሚሞትም አላወቅም። የእሱ ሀሳብ አይደለም እኮ ኮርጆ በቃ ወስዶ የነሌንን ያለን ከሆነ ነው። አንደኛ ኢትዮጵያን ያሳጣኝ ደርግ ጉደኛ ወረኝ እንትን ዘረኞች መጡ፣ ኦነግና ትግራይ ነፃ አውጪ። ሁለቱ ሲመጡ የሃይማኖትን ጉዳይ ዘጉ። እንደ ደርግ እግዚአብሔር የለም የሚለው በዝምታ ዘጉ። በውስጣቸው ያምናሉ፣ ህዝቡ ጋር እንዳይጣሉ እንደ ደርግ በቃ ጸጣሉ። ህዝብን አይቀበሉ። ሁለተኛ ኢትዮጵያን አጠፋብኝ። 27 ዓመት በሹክሹክታን አገሪቷ ይቺ አገሪቷ ብቻ አይደል ይቺ አገር ያቺ አገር ኢትዮጵያ የሚባል ናፈቀኝ ነኝ አንትዬ። ሁለቴን ነው የምልህ 97 ክረምት አዲስ አበባ ገብቼ በ97 የነበረውን በተለይ የቅንጅቶችን ማዕት ፓርቲዎች አሉ ስብሰባ ሲያደርጉ እኔ ኦሮሞ ብሔራዊ ኮንግሬስ ነኝ ያለ ወይም ደግሞ ህብረት ነኝ ኢትዮጵያ ዲሞክራሲ። ነገር ግን እያንዳንዱ ፓርቲ ስብሰባ ሲያደርግ አልቀርም። ዩኒቨርሲቲ የሚማረውን ትምህርት ትቼ ማለት ነው በ50 ዓመቴ ህግ እየተማርኩ እሱን ትቼ ፓርቲ ስብሰባ ያደርግ እነሱም ይጠሉኛል። ምን እንደምፈልግ ታውቃለህ? እንዲህ የኢትዮጵያ ወያኔ ምን አንድን ፓርቲ ስለ ኢትዮጵያ አጥፎቶ የሚያወራ የለም። because democracy is evolution not revolution። አንድም አሁን ቴዲ ላይ ወይኔ ልጅ ያልኩበት ምክንያት ወይ ወንድም ያልኩበት ምክንያት አብዮተኝነት እኮ ዓለምን ያጠፋ። አብዮተኝ እኮ የዓለም ህዝብ ጸር ነው። አሜሪካ አብዮት ካካሄደች ወይም ደግሞ ዲሞክራሲ ጀመርኩ ካለች 240 ዓመት አልፏታል። ስቲል ዲሞክራሲን አልገነበችም። ኢቮሉሽን ሪቮሉሽን ነው፣ ቅጽበታዊ ነው። አብዮት ማለት አሁን ኃይለ ሥላሴን ገለበጥን በአብዮት ደርግ ወይም ደግሞ ቀጣይ መንግስት ሲመጣ ዲሞክራሲን እንኩ መልካም አስተዳደር እንኩ አይ ዲሞክራሲን ሰው የሚረዳው አብዮትን በአብዮት መንግስት ለውጣል አይደለም። ዲሞክራሲ በሽበሽ ይሆናል፣ መልካም አስተዳደር በሽበሽ ይሆናል፣ ልማት ይስፋፋል። ውሸት ነው። ምክንያቱም ዲሞክራሲ ትርጉሙ ጠፍቷል። አብዮት ማለት ዘረኝ ሰውን በዘር መከፋፈል፣ ሰውን በጥቅም መከፋፈል፣ እርስ በርስ ማጋጫት፣ የሌለውን መደብ ፈጥሮ አንተ ሀብታም ብትሆን እኔ ደሃ ብሆን ምንድነው መደቡ? አንተም ሰው እኔም ሰው፣ ቁመት አንተ ረጅም እኔ አጭር፣ ወፍራም፣ ቀጭን፣ ጥቁር፣ ቀይ ይሆናል። ይሄን ከፋፍሎ አብዮት ማለት ከፋፋይ እዚህ ጋር ከይቅርታ ጋር አብዮት አገር አፍራሽ ህዝብን ከፋፋይና በታኝ እንጂ ዲሞክራሲን ፈጣሪ ልማትን ገንብና አምጪ መልካም አስተዳደርን ፈጣሪ አለመሆኑን በፓርላማ ለመሟገት ነው። ይሄ የምርጫ ነጥቤ ነው። ይቀጥልና because ይላል ምክንያቱም ዲሞክራሲ is evolution not revolution። ቴዲ አብዮተኛ መሆን ከፈለገ እኮ ቼጎቬራ እኮ ምስቱንና ልጆቹን ጥሎ በዓለም ላይ ትቢያ ነው የጠፋው። ወሬ ሆኖ ነው የቀረው ጭብጨባ። ፕሮፌሰር በየነ ጴጥሮስ አማተር ኢትዮጵያዊ ፖለቲከኛና ሳይንቲስት ባዮሎጂስቱ ዘመዶች ይለኛል እኔ የነበርኩበትን ፓርቲ ሲገል ዘመዶች እኮ ስብሰባ አለ ሲባል ምን ተናግሬ ላስጨብጭብ ብሎ ነው የሚዘጋጁት እንጂ ምን ቁም ነገር ለአገር ልስጥ አይሉ ይለኛል ጊዜ ተበየ። እኔ ያኔ ፕሮፌሰር በየነን አላምንም። የኔ አለቃ ለሁላችንም የምትሆን ኢትዮጵያ ስል ጭምብል አልመሰለኝም፣ ከልብ መስለኝ ነበር። ጊዜ መጥቶ ሲጋለጥ ኦሮሞ ፈሪስት አለ።
አማርኛ ትናገር በስብሰባ እኮ ነው በፓርቲ ስብሰባ አማርኛ ትናገር ከአማራ የተጋባ ፍትህ አለ ባጀት ተመድቧል ናዝሪት ኃይል አቋቁመናል የስብሰባ የኦፌኮ ስብሰባ ሰብሳቢ ጀዋር አማን እኔ እንደጋጣሚ ያን ቀን ቢገኝ ጉዳይ ፈልቶ ነበር ዝም ካልኩ ዛሬ መተቻት አልችልም እግራቸውን እዚህ አድርጎ አጭብጭብና ይስቁ ነበር ምንድነው የተባለው በአማርኛ ተጠቅማችሁ ምግብ አትጠይቁ ሱቅ አትጠይቁ የበቀለ ገርባ መፈክር ሁለተኛ ደግሞ የተጋባችሁ ተፋቱ አቦ እንዴት እንደብ ስለዚህ ምን ልነግር ይፈልግ መሰል ይሄ ነገር ቴዲ ከአገር ደረጃ አሊ ብራል ተነቃነቀም እስከ ለተሞቱ ድረስ ከኢትዮጵያዊነት ሀቲተኛ ተቆማኗ ለወያኔ ያልተበገረም ለደርግ ተበደለም ስለሆነ ዘራው ፍትራሪያ ማደለም አሰፋጫቦ 10 ዓመት ነው የታሰረው ይሄ የትዝታ ፈለግ የሚለው ማስታወሻ ጥሎልን አለፈ ቴዲ አሁን ወደዚህ ልምጣለ እዚህ ሲመጣ ኢትዮጵያ ቅድም እንዳልኩት እንግሊዝ ውስጥ ከድህነት በታች 32 ሚሊዮን አለ አሜሪካ ውስጥ ሚሊዮን በየአገሩ ኢትዮጵያ ችግር አለ ይሄ ለውጥ መንግስት አብይም ሌላ ችግር የለም አላሉም ዲሞክራሲ ገንብተናል አላሉም መልካም መስተዳድር አምጥተናል አላሉም ልማት እያስፋፈንን እርዱን ነው ዲሞክራሲ ደግሞ የትብብር ነው በዲሞክራሲ የበለጸጉ ሀገሮች ሁሉ የትብብር ዲሞክራሲ ነው ኢትዮጵያ ዲሞክራሲ በመጻፌ ላይ ኮምፓስ ነው የመረጥኩ በምርጫው ውድድር አቅጣጫ የጠፋቸውን ፖለቲከኞች በመጨረሻ ለ12 ኮምፓስ መላ ምልክት አድርጌ የመረጥኩት ለ50 ዓመታት አቅጣጫ የጠፈብንን ፖለቲካችንና ፖለቲከኞቻችንን አቅጣጫ ለማሳየት ነው አቅጣጫ ምንድነው አንደኛ ፈጣሪ አለ እሱ ያልፈቀደው አይሆንም ወደድሽም ጠላም አፄ ቴዎድሮስ እስከ አብይ ድረስ ፈጣሪ ፈቀደ ህዝብ መረጠ በጠመንጃም ገባ ምክንያት ስትዋጋ ቆምን ስትልኮ ፈጣሪ ይርዳኛል ወያኔና ደርግ ፈጣሪን አሳጣኝ ኢትዮጵያን አሳጣኝ መጋቢት መጣ በነገራችን ላይ አፄ ምኒልክ እኮ የነገሱት በመጋቢት ነው እንዴ በመጋቢት ነው እሺ ቴዎድሮስ አብይም የነገሱት መጋቢት ነው ሁለቱ ደግሞ የገጠማቸው ችግር አይደለም አፄ አሁን አብይን ጋብቻ ክልክል ይሰርባሉ አይደለ ቆርጦ ቀጥሎች ዘረኞች ቆርጦ ቀጥሎች ጋብቻ ክልክል አፄ ቴዎድሮስን እኮ ከዚህ በላይ ሰልበው የኮሶ ሻጭን ደሃ በዛን ዘመን እኮ አፄ ቴዎድሮስን ከሰው ውጭ አውጥቶ ዝንጀሮ አድርጎታል ማለት አፄ ቴዎድሮስ ግን ገናነነቱ ክብርነቱ ኢትዮጵያ መስራችነቱ እንዴት ይፋቃል ዓለም ተቀበለው ይሄን መሻር አትችልም ዘረኞች አይቀበሉ የትግሬ ዘረኞች አይቀበሉ የኦሮሞ ዘረኞች አይቀበሉ ሌላ ቴዲ የኢትዮጵያ ፖለቲከኞች አቅጣጫ ያጠፋቸው አልኩት አንደኛ እግዚአብሔርን ጣሉ ሁለተኛ ኢትዮጵያ የጋራ የሆነውን ነገር ዘረኞች የኛ ብቻ ይላሉ ኢትዮጵያ የጋራችን ነው አዲስ አበባ የጋራችን ነው ኢትዮጵያ የኔ ብቻ ናት ኢትዮጵያን ያሰረኩ እኔ ነኝ ይላል ሁለተኛ ደግሞ ባንዲራ የጋራችን ነው አገራዊ ምክክር ኮሚሽን ኢትዮጵያን አሁን ያለውን ህገ መንግስት ተቀብዬ በህገ መንግስቱ መሰረት አገራዊ ምክክር ኮሚሽን ኢትዮጵያን በአምስት ክልል እንዲከልል ሰሜን ክልል ሰሜን ኢትዮጵያ ክልል ደቡብ ኢትዮጵያ ክልል ምስራቅ ኢትዮጵያ ክልል ምዕራብ ኢትዮጵያ ክልል መሃል ኢትዮጵያ ክልል ይሄ ሰንደቅ ዓላማ በህገ መንግስቱ መሰረት ህገ መንግስቱን አክብሮ ያጻለ ለሰ መንግስት መከበር ነበረበት ያደርግ ህገ መንግስት መከበር አለበት አዋጆቹ 13 ዓመት ገዝተው ነው ለኮ ደርግ በአዋጅ ብቻ ቀጥቅጦን ማለት ነው አሁን ህገ መንግስት ከሞላ ጎደል የሄታለ ያለ ተጸድቋል ፓርላማ አጽድቆታል ኢትዮጵያ ከ5 ዓመት ውጪ ባንዲራ አልወደቀም ባንዲራው አልተቀደደም ባንዲራው አልተረገጠም ዛሬም በኤርትራ ውስጥ ባንዲራ አይደለም ከአፄ ቴዎድሮስ ከአብይ ይረገጣል አይደለም ትግራይ ውስጥ የትግራይ ህዝብ እንባ ያለቀሰ የኢትዮጵያን አረንጓዴ ቢጫ ቀይ ባንዲራ እየደበቀ ዛሬም የኢትዮጵያ ባንዲራ በትግራይ ውስጥ በጉልህ አይታየም በሌሎች ጽንፈኞች ዘረኞችም ጽንፈኞች አይደለም እኔ በኤርተኛ አሪፍ ነገር ናት አንተ ባይለነትንካ ነው ቋንቋነትንካ ምልክተነትንካ ይላል ዘረኛ ግን ልበር የጋራ የሆነው ነገር የኛ ብቻ ይላል ኢትዮጵያ የዋልክ ነን ቡዱም ማለት ነው አሁን አብን ታርሞ ኢትዮጵያዊ ቢሆንም ሁለተኛ ደግሞ ሰንደቅ ዓላማ የወንድሙ ይብሳ ግርማ ይብሳ ታናሽ 5 ይብሳ ጀግኖች የተዋደቁለት አንድንም ልጅ በዘር ማንዘሩ ለኢትዮጵያ ውትድርና ወይም ደግሞ አርበኝነት ያላበረከተ ሀጬ ሀጫሉ ሴት አያቴ በባዶ እግሯ ራዘምታለች አለ አድዋን 27 ዓመት አድዋ ነው አክሱም የአክሱሞች ብሎ መለሰ ከለከለዋል 500 ሰንጋ ፈረስ አውጥቶ 2011 እኮ አዲስ አበባ ጉድ የሰራው ሀጫሉ እኮ ነው
እነዚህ ልባክ ባንዲራ የጋራ ነው፣ አገር የጋራ ነው፣ ከተሞቻችን የጋራ ናቸው። የኛ ብቻ ይላሉ። ሌላ ጉደኞች ደግሞ አሉ የዚህ ተቃራኒ ኢትዮጵያኛ አይደለችም ይላሉ። አረ ጉድ እኮ ነው የምትሰማው። እንደው መስከረም ሳይጠባ ጉዳይ ሲሰማ ጉድ መስከረም ካልጠባ ጉድ ሳይሰማ መስከረም አይጠባም ነው። የአድዋ ጀግኖችን የኦሮሞ ጀግኖችን የአማራን ሌላ አሁን የኦሮሞ ጉደኞች ኦነግ የሚባል ቆሞ ቀረ 50 ዓመት ቆሞ እነ ባልቻ ሳፎ እነ ገበየሁ ጉርሙ አድዋ የዘመቱት በአጼ ምኒልክ ባራ ሆኖ እንደ ቁሴ ዲነግዴ እኮ የአጼ ምኒልክ የጦር ራሱን የቻለ የጦር ሚኒስትር ነበረው። የጦር ሚኒስትር እኮ ነው አጼ ምኒልክ እኮ 9 ጦር ሚኒስትሮች ሲያቋቁም ሀብተ አባመላ እኮ 9 የጦር ሚኒስትሮችን ሲያቋቁም ለመጀመሪያ ጊዜ የጦር ሚኒስትሩ እኮ ቁሴ ዲነግዴ ነው። አባመላ ሀብቴ ነው። እንዴት ተደርጎ ነው ተገዶ ነው እነዚህ ሰዎች ምን እንዴት ስትዋሽም በኦሮምኛ ከዚህ በፊት ነገር አለ። ሶባ አለ፣ ክጅባ አለ፣ ሁፌ አለ። ሶባ ማግባቢያ ናት፣ ልጅ ሴት ምናምን ነገር ጓደኛ። ክጅባ ደግሞ ፖለቲካ ነው፣ በቃ ለማሸነፍ የምታደርገው። ሁፌ ግን ጥቁር ውሸት ነው። ነጭ ውሸት የሚባለው ጥቁር ስቱፒድነት። የኦሮሞ አድዋ ላይ የዘመቱ ጀግኖች የሶማሌ ሰመተር የወጀሌ ከየቦታ የዘመቱት ታሪክ አጥፊዎች ናቸው። አብይ ምን አረገ? ከአጼ ቴዎድሮስ እስከ ኃይለ ማርያም ነጋሶ አልቀር ምን አልቀር ጥሩ ሰሩ መጥፎ ሰሩ ይሄ ወደ ኢትዮጵያ ህዝብ አለ ራሱን አልጨመረው። መንግስቱ ጃንሆይ እያንዳንዱ ትምህርት ቤት እሳቸው ፎቶ ነው ያለው። በአንድ ነገር ተሰራ ጃንሆይ አለ እሳቸው ሲሄዱ ሄደ። መንግስቱ በተመሳሳይ መለስ በተመሳሳይ አርሲ ያሰላ ከተማ ወደ ከፍተኛ ፍርድ ቤት መሄጃ አለ። አንድ የመለስ ፎቶግራፍ ድብሎ ተቀምጧል። 2006 ጀምሮ እስከ 2010 እኔ እንዲገሉኝ ነው የምፈልገው። ወያኔዎች እንዲገሉኝ። ለምን? ለዓላማ ከወጣቶች ጋር ከሞት እጸልቃለሁ ብዬ ምክንያቱም እዚህ አመድና እድሜ አጭር አይደለም ከልቼ ልጽደቅ በቃ ብዬ ነበር። እዛ በእንትኑ ወደ አሰላ ከተማ የሚያውቁ ከሆነ ወደ ፍርድ አሁን ያውቃሉ ሰዎች ሲሄድ እዛ ቆሜ አንተ ሰውዬ ከዚህ ትነቀራለህ ወይ እኔ ሞታለሁ ወይ አንተ የንተ ፎቶግራፍ እዚህ አሰላ ከተማ ወደ ከፍተኛ ፍርድ ቤት መሄጃ ላይ ይመለሳል። የሚገርምህ አሁን እሱ ተነስቶ ጭጮ ነው እዛ ቦታ አለ። ኦኬ የአገሩ ምድሩ በሙሉ መለስ ፎቶግራፍ ነበር። አብይ ኃይለ ማርያም ተዛው ቀጠለ። ብዙም አይደለም እሳቸው አብይ መጣ። የቀደሙትን ትናንት ከሌለ ዛሬ የለም ብሎ አስቀመጠ። መልካም ስማቸውን መልካም ተግባራቸውን ጉድለታቸውን ታሪክ መርምር። ይሄ አሁን ፋኖ ባለው ሸኔ ባለው በምርጫም በሜንጫም አይሰራም ነው ላይ የሜንጫ ቡድን በጉልበት በምርጫ አጭበርብሮ ሰርቆ አይቻልም። እንግዲህ አሁን ጋሽ ወንድሙ ያው ተያዥ የሆኑ ታሪኮችን ነግረውናል። ዛሬ ስንነጋገርም ቴዎድሮስ ካሳሁን ቴዲ አፍሮ ላይ ጥያቄ አለኝ፣ ቅሬታ አለኝ። እስከዛሬ አከብረው ነበር፣ አሁን ግን ወዳው ነበር። አሁንም አልቀነሰም፣ ግን አለኝ አይደለም። አሁን ማታ የነገሩኝ ነገር አለ። ልዝገምልህ ላሳጥርና አሁን ሁሉ ታሪክ ያለው ቴዎድሮስን በነኩ እሺ አይደለም። አሁን ቴዲ አፍሮን ተቃወምበት። በምን ተቃወሙት? አንደኛ ወይ ኢትዮጵያን እናፈርሳለን ወይ ተመልሰን እንገዛለን ሲባል ቴዲ ጸጥ ማለቱ ትክክል አይደለም። አይ አሁንም እኮ ዘፈን ላይ አሁኑ ዘፈን ላይ ልባርክ ችግር አለ ብሎ ማለት ምናምን የተለመደ ነው። መንግስትን መቃወም አለመደገፍ ትክክለኛ ነገር። ነገር ግን ኢትዮጵያ ሞተች አለ፣ የት ሄደን እናልቅስ አለ፣ ከመሃል ወደ ዳር አወጡን አለ። ዳሩ መሃል ነው፣ መሃሉ ዳር ነው። ለኔ ኢትዮጵያ ማለት የትግራይ ጫፍ የተወለደ ልጅ አዲስ አበባ ሲሆናል። ከበሻሻ መጥቶ እኮ ነው ጠቅላይ ሚኒስትር እዚህ የሆኑት። እዚህ 4 ኪሎ የተወለደ ልጅ 4 ኪሎ አይነግስም። እኔ የምለው ፍቃድ ፈጣሪ ካልፈቀደ ህዝብ ካልመረጠ አይሆንምና ቴዲ ከመሃል ዳር ወጣናል። ህዝብ ይከፋፈለ። ምንድነው የሚባለው? ከመሃል የወጣው ማን ነው? ፒያሳ ስትፈርስ አንተ ታውቃለህ፣ አንተ አማራ አንተ ኦሮሞ ተብሎ አይደለም፣ አጠቃላይ ነው። አሁን ደግሞ ፒያሳ ስታይ ገነቶ ነች። በነገራችን ላይ ከአድዋ ሙዚየም አለ አይደል? የአድዋ ሙዚየም በጣም ከፍተኛ ድንቅ ነበር። ከትላንት ወዲያ ነው መቼ ሲሄድ ከአድዋ ፊት ለፊት የተሰራው ሞል አለ አይደል? አዎ ኩሽና አረገብኝ አድዋ። ኦኬ አዎ ተለቀ።
ይህን ጊዜ አፄ ምን ችግሮች እንዳሉ ለአይጡ ሲባል ለምጣዱ ሲባል አይጡን በማለት ቴዎድሮስ ሀገር ሞታለች ባንዲራውን አንሳ ጥያቄ ለንተም ለቴዎድሮስም ለደጋፊ የትኛውን ባንዲራ ነው የምናነሳው? ባንዲራችን መቼ ወደቀ? ባንዲራችን መቼ ተረገጠ? ባንዲራችን መቼ ተቀደደ? 5 ዓመት ብቻ ያውም በሙሉ አይደለም። እነሱ ባንዲራ በረገጡ ቁጥር አርበኞች እየረገጡ እነሱ ባንዲራ በቀደዱ ቁጥር ባንዳዎችና ጣሊያኖቹን እየቀደድን 5 ዓመት በኋላ ነፃ ወጣን። ራሻም በለው አሜሪካም በለው ቻይናም በለው እኮ ክብራቸው ለዓመታት ተወስዶባቸዋል እኮ እኛ አልተወሰደብንም። በምን ኢትዮጵያውያን ጉሮ ሸባይ ስለምንችል አገርና መንግስትን ስለምን ምኒልክ ሌላ ቴዎድሮስ ሌላ አብይ ሌላ ቴዲ ምን እንደሆነ ያደረገው ቴዲ 17 ቁምጣ የዘፈነበት ተመልሼ እመጣለሁ ሲል ይሄ ካልሆነ ኢትዮጵያን ያፈርሳለሁ ሲል ዝም አለ። አሁን ደግሞ ዳስ ያወጣ አለቅሳለሁ አለ። ኢትዮጵያውን ቆይ አዳምጠኝ። አንድነት ፓርክን ስታይ ከአፄ ቴዎድሮስ እስከ ኃይለ ማርያም ሳይንስ ሙዚየምን ስታይ እኚህ የተሰሩትን ነገሮች ስታያቸው ይሄ ኮሪደሩ 76 የኢትዮጵያ ከተሞች ውስጥ ስታያቸው ኢትዮጵያ ዩኬ ውስጥ እንግሊዝ ውስጥ 32 ሚሊዮን ከድህነት በታች ነው ብያለሁ። ከፍ ብላለች። ባንዲራማቸው ወደ የትኛውም ባንዲራ ነው ቴዎድሮስ አንሱ የሚለው? አረንጓዴ ቢጫ ቀይ ባንዲራ አልተቀደደም አልተረገጠም። ኮከቡ ላይ ያለው የገዢዎች ነው። ኢህአዴግ አወጣ። የሚቀጥለው ጊዜ ቅድም የጀመርኩልህ ኢትዮጵያ በ5 ክልሎችና በባንዲራችን መሃል የኮከቡ አይደለም። አሁን ቴዎድሮስ ላይ ነኝ ያለሁት። ቴዲ እኔ አሁን የቴዲ ጥፋት ስላልታየ ነው ማለት እኔ ዘፈኑን እንደማንኛውም አድማጭ እያዳመኩ ነው። በእርግጥ ቴዎድሮስ ወጥቶ እኔ እኮ የዘፈንኩት እንዲህ ነው ብሎ ማብራሪያ እስካልሰጠ ድረስ ሁላችንም የራሳችንን ምልከታ መስጠት እንችላለን። አሁን እርሶን ያሳዘኑት ኢትዮጵያ ሙታለች ዳስጣሉ ብሏል ነው። አሁን እኔ የተረጎምኩበትን ደግሞ ልንገሮት። ለምሳሌ አክሱም ላሊበላን ባንድ አለት አጽንቶ አልራመድ አለ ሀገር ተለያይቶ ምሰሶው ዘመመ ጣራው ተለያይቶ ሀገር የሞተበት የት ሄዶ ያለቅሳል የሚል ነው። አሁን እኔ ይህንን ግጥም የምወስደው እዚህም ጋር እየታየ ነው ስክሪን ላይ። ይህን ግጥም የምወስደው አክሱም እና ላሊበላን ያጸና ትውልድ የፈጠረ ትውልድ ትላንትና በመርዝ ጋዝ ሳይቀር ሳይበገር አሁን እርስዎ እንደሚሉት ሁለተኛ የጣሊያን ወረራ ነው መርዝ ጋዝ የተጣለባቸው እነ አብርሃም ደቦጭ እነ ሞገስ አስኪዶም እንዲሁም ደግሞ እነ ደረሱ ዱኪ የመሳሰሉ ጀግኖች እነ አብዲሳ አጋ እነ ዘርአይ ደረስ በሮማ አደባባይ እነ አብዲሳ አጋ በሚላን ከፍተኛ ጀብዱ ከኢትዮጵያ እስከ ጣሊያን ድረስ ነው የኢትዮጵያ አርበኞች ተወርዋሪ ናቸውና ዓለምን ያስደመመ ታሪክ የሰሩ ናቸው። ዘርአይ ደረስና አብዲሳ አጋን ብንገልጽ ዓለም አቀፍ ጀግኖች ናቸው። እንደ ቸኩቬራ ያው እኛ ኢትዮጵያኖች ትንሽ የራሳችን ጀግና ስለሚበዛ ጀግናን ማወደስ ትንሽ ጀነራል በላይንም ጥቀስልኝ አውሮፕላን ላይ ተወረወረ። ያው ቀደምም ጀነራል በላይ ኦጋዴን ላይ ያሉኝ ኦጋዴን ላይ እንትን ነው መቱ ላይ ነው መቱ ነው ጫካ ጎዴ ላይ ነው ኖ ምዕራብ ኢትዮጵያ የኢትዮጵያ ጣሊያን 5 ዓመት ሲወረድ እኮ ኢትዮጵያ መንግስት መቱ ነበር። አማው እዚህ ባንዲራችን ስለተረገጠ ቆንስላ አይደለም ቤተ መንግስቱ መቱ ነው። የአርበኞች እኮ ከዚህ ባንዲራችን ተቀደደ፣ ባንዲራችን ተረገጠ፣ ተቃጠለ። እዚህ ያለው ኢትዮጵያዊ ከፈረንጅ ጋር እያቃጠለ ሙስሞት ባንዲራችንን የቀረቻን ይዞ መቱ ነበር። እዛ ደግሞ ጣሊያኖችን ተበቀለ። ይሄ ጀነራል ይሄ ከኤርትራ ኢትዮጵያ ጀነራል ስለተበቀለ ያዙት፣ ማረኩት። ምንድነው በባንዳዎች ሹምባሾች ሰጡት። ጣሊያን ምን ላድርግ አበደች። ማአት ጣሊያኖችን ፋይተዋል። በላይ የሚባል በአውሮፕላን አወጡና ጫካ ተሰይሞለታል። እዛ ሰመላ አውጥቶ አላሰሩትም፣ በጥይት አልገደሉትም። ከዛ ላይ ወረወሩ። አቤት እንደጭካኔ ነው። አዎ እና ምንድነው አሁን እነ በላይ ዘለቀ እነዚህን የመሳሰሉ ጀግኖች ያቆዩት እና ሞራው ብዙ አሉ። ራሱ አዎ እነ ብዙ ናቸው። በቀላሉ አድዋም የተቀመጡ 12ቱ አርበኞች ኢትዮጵያ 80ዎቹ የእሱ አድዋ ነው። ከእንደገና ያድዋ ንጹህ ድል ነው። የ5 ዓመቱ በጣሊያን
በቂም በቀል መጥቶ ከ40 ዓመት በኋላ የወረረ ነው አደጋ ያደረሰው በአዲስ አበባም ህዝብ ላይ ቅድም እንደገለጹት እነ አብርሃም ደቦጭና ሞገስ አስኪዶም ግራዛኒ ይሄ አዲስ አበባ ዩኒቨርሲቲ ያጻ ኃይለ ሥላሴ ቤተ መንግስት ነበረ። ከዛ ነግራዛኒ ያርፈውበት ስለነበረ እንግዲህ ከዛ ላይ ልጄን ወልጃለሁ ብሎ እዛ በተደረገ ቦምብ ፍንዳታ ነውና ዙሮ ይሄን አርበኞቻችን በዱር በገደል ብለው ይችን ባንዲራ አኑረው በተለይ ንጉሠ ነገስቱ ከ5 ዓመት ከዲፕሎማሲ ጥረት በኋላ በዓለም አቀፍ ዲጎቪኔሽን እንዲሁም ደግሞ በእንግሊዝም በተለያዩ አውሮፓ ሀገሮች ዲፕሎማሲ ሲሰሩ ከቆዩ በኋላ ኢትዮጵያ እንደ ሌሎቹ ማለትም እንደ ሩሲያ እንደ ፈረንሳይ እንደ እንግሊዝና እንደ አሜሪካ እኩል የናዚን እና የግራዚያኒን ጦር ተዋግታለች። በዚህም እንደውም አንዳንድ ታሪክ አዋቂዎችና ፖለቲከኞች እንደውም የነ አክሊሉ ሀብተወልድ ጥያቄ አንዱ 5ኛዋ ሀያላን ሀገር ኢትዮጵያ መሆን አለባት የሚልም ጥያቄ ነበራቸው። ምክንያቱም ፋሽስቱን ተዋግተዋል ጣሊያንን። በዚህም ንጉሠ ነገስቱ ወደ አዲስ አበባ በገቡ ጊዜ አርበኞች በዱር በገደል ብለው ለንጉሠ ነገስታቸው ሰግደው ባንዲራቸውን በክብር አስረክበዋል። ኢትዮጵያ ባንዲራዋ ዝቅ አላለም። በ5 ዓመቱም ቢሆን 5 ዓመቱም ቢሆን ሙግት ላይ ነው። ጣሊያን ተረጋግቶ እሱን ያዙልኝ። እኔ አሁን እሱን ለማለት አይደለም። ቴዲም እዚሁ ላይ ሙዚቃው ላይ እሱን ነው የሚለው። በ5 ዓመቱም በዛም ከሰማይ መርዝ ጋዝ እየተረጨባቸው በአውሮፕላን እንግዲህ ደሴን እንኳን በአንድ ቀን 33 አውሮፕላን ነው የደበደባት እና ይሄ በታሪክ ንጉሠ ነገስቱም ያቀረቡት ነው። አሁንም ቴዲ እያለ ያለው አርበኞች በዱር በገደል ያቆዩዋትን ባንዲራ ዛሬ ግን በዘረኝነት እርስዎ በሚሉት ዘረኝነት ምክንያት ዛሬ የአማራ ባንዲራ አለ፣ የትግሬ ባንዲራ አለ፣ የኦሮሞ ባንዲራ አለ፣ የሶማሌ ባንዲራ፣ የአፋር ባንዲራ እየተባለ ትልቁን የኢትዮጵያዊነት ሰንደቃችንን ግን ነው እያለ ያለው ዝቅ አለ። እንዴት በዘረኝነት እንዴት አቀርቅሬ ባንዲራ ያላንሳት የሚል ነው። ለኔ ህልም እንደፈቹ ነው ይባላል። የኔ ፍቺ ይሄ ነው። ጋሽ ወንድሙ ደግሞ ከዛ ከተከበረ ቦታ አውርጀዋለሁ አሉ። እሺ ለምን አወረዱ? የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ነው። ከ150 ዓመት በላይ ነው። እያንዳንዱ ኢትዮጵያዊ ደም ከፈለበት። አሁን ሀገራዊ ምክክር ኮሚሽን እንዳልኩት ይሄን ያልፋል ብዬ አምናለሁ። በህዝብ ምርጫ ደቡብ ጫፍድ ትግራይ ጫፍድ ሶስቱ ባንዲራ ተደብቀው ነው። የዘረኞቹን ባንዲራ እንደ ኦሮሞ ህዝብ እንደ አማራ ህዝብ እንደ ትግራይ ህዝብ አይቀበልም። ምክንያቱም እኔ እኮ ደምቻለሁ፣ አንተ ደምታል፣ ተከፍሎበታል። ዋጋ ከፈልክበት ነገር ያሳዝናል። የኦነግ አርማ አሁን ትግራይ ውስጥ የወያኔ አርማ እርግጠኛ ነኝ ወያኔ አሁን እየሞተች ነው። እሷ ቀብሯ ሲፈጸም ኢትዮጵያ ባንዲራ በትግራይ ውስጥ እንደ ልብ ይወጣል። እኔ አሁን እያልኩ ያለሁት አጼ ቴዎድሮስ ጀምሮ እስከዚህ እንደተከበረ የቆየው 5 ዓመት አንተ እንዳልከው አንዳንድ ቦታ ቀደዱ፣ ረገጡ፣ አቃጠሉ። ብዙ ቦታ ግን አለ። የጣሊያንም እኮ ተቃጥሏል። ምን ቃጠል? እነሱን አንገት ቆርጦ የለም እንዴ? ዋዋ አሰኝተናቸዋል እኮ አይደለም እንዴ? በዓለም ላይ እና አዲስ አበባ አንተ እንዳልከው አውለብልቧል። አልወረደም። የራሻ ባንዲራ እኮ ወርዷል፣ ተቃጥሏል፣ ተረግጧል። የቻይና የአሜሪካ ድራሻቸው ጠፍቷል። የኢትዮጵያ በፈጣሪ ምክንያት ቆይቷል። አብይ እግዚአብሔርን እንትሰጠኝ ኢትዮጵያን ሰጠኝ፣ እናቱንና ሚስቱን አወደሰው። እኔ ሚስቴንና እናቴን እወዳለሁ፣ 4ቱንም አገኘው። ሁለተኛ አብይ እንከን የለሽ አይደለም። በስብሃትን ስለቅኒ በጣም አልተደሰቱም፣ አልደሰትም። መቆየት አለበት እዛ። ስሙን አልጠረም። የኢትዮጵያን ባንዲራ ቢጫው አማራና ክርስቲያን የሚለው የጠቅላይ ሚኒስትሩ ሚኒስትር ነው፣ የጠቅላይ ሚኒስትሩ አማካሪ ነው። ዛሬም ሊደረግ አይችልም። ይሄ ብሔርተኛ አይደለም፣ ቀንድ ያበቀለ ዘረኛ ነው። ከኦሮሞ ዘረኞች አንዱ ወደ ጠቅላይ ሚኒስትሩ ተጠግቶ እዛ ሊሆን አይችልም። ጠቅላይ ሚኒስትሩ ገራም ነው ምለው፣ ገራምነታቸው ጎድቶናል። ምን እያልኩኝ ነው? የወረደ ባንዲራ በሌለበት፣ የተቃንጠለ ባንዲራ በሌለበት፣ የተቀደደ ባንዲራ በሌለበት የአማራ አሁን ዘረኞች አረንጓዴ ቢጫ ቀይ ባንዲራ የኛ ነው የሚሉት እነሱ አይደለም። የ130 ሚሊዮን ኢትዮጵያውያን ነው ባንዲራ። እንዳልኩት የኦሮሞ ልጆች አረንጓዴ ቢጫ ቀይ ዘረኞቹ የኦሮሞ ልጆች አይደለም፣ የኦሮሞ ህዝብ አይደለም። አረንጓዴ ቢጫ ቀይ የኛ ባንዲራ አናውቅም ይላሉ። የአማራ ልጆች ደግሞ ይሄ ህዝብ ሞተለትን ባንዲራ የኔ ነው ይላሉ። እኔ አሁን እያልኩ ቴዲን የተቀየምኩት አንደኛ ኢትዮጵያን
እናፈርሳለን እንመለሳለን ሲሉ ቴዲ ዝም አለ። ዝም አልኩት ከዛ ዲስታ ጋር። ሁለተኛ ህዳሴ ሲመረቅ አልታየም፣ አልተነፈሰም። ሲጀመር ደግፏል፣ ግብጾችን አስጠንቅቋል፣ ይጨበጨብለታል። ሲመረቀውን ሻቢያዎች፣ ግብጾች፣ ዘረኞች፣ የትግሬ ዘረኛ፣ የአማራ ዘረኛ፣ የኦሮሞ ዘረኛ እሳት ውስጥ እንደገባ ሲኮማተር ቴዲና ኢትዮጵያውያን ህዳሴ ብሎ አደባባይ ይዘው መውጣት ሲገባ ጸጥ አለ። ሁለት ሶስተኛውን መጣ። የትኛውም ባንዲራ ነው አንሶ የሚለን? አንደኛ ባንዲራ አልተረገጠም። የኢትዮጵያ ባንዲራ በዩናይትድ ኔሽን፣ የኢትዮጵያ ባንዲራ በአውሮፓ፣ የኢትዮጵያ ባንዲራ በአትሌት የቱ ባንዲራ? የኢትዮጵያ ህገ መንግስት የተቀበለው ባንዲራ። ኦነግ ባንዲራዬ ነው ብሎ ጫካ ውስጥ የሚሄድበት ቴዲ እዚህ ይገባል ብዬ አልጠብቅም። ከገባ የራሱ ምርጫ ነው። ፋኖ የሚባለው የአማራ ዘረኛ የኔ ባንዲራ ነው ብሎ የሚሄድበትን ቴዲ እዚህ ይገባል ብዬ አይደለም። ምክንያቱም የጨዋ ልጅ ነው፣ ጨዋ ነው። ህገ መንግስቱ የተቀበለው ነው የሚቀበለው። ካልሆነ ልሙጥ የሚባል ባንዲራ የለም። ልሙጥ ማለት አንድ መልክ ነው። አረንጓዴ፣ ቢጫ፣ ቀይ እኮ ደም ነው፣ አጥንት ነው፣ ህይወት ነው። በነገራችን ላይ 19 ቀን 2015 የኦሮሞ ዘረኞች ያሰሩን የኢትዮጵያ ፕሪቶሪያ ላይ ሲፈረም የኦሮሚያ ባንዲራ አዲስ አበባ ትምህርት ቤቶች ውስጥ ብላብላብ ተባለ። 500 በላይ ትምህርት ቤቶች ለምን ተቃወሙ? መዝሙሩ ይዘመር ተባለ። ለምን ተቃወሙ? የፕሪቶሪያን ውሳኔ ሻቢያ፣ ግብጾች፣ የኦሮሞ ዘረኛ፣ የትግሬ ዘረኛ፣ የአማራ ዘረኛ ተቃወመ። ወንድሞ አልተቃወሙ። ቴዲ ምን እንዳለ አላውቅም። ዋጋ ከፈልኩበት። እሰይ ለኢትዮጵያ 19 ቀን አይደለም 4 ዓመት ተፈርዶብኝ መንግስት ነው ሁኔታውን አይተው በአውራንቶ ገብቼ ያለ አውራንቶ ወጣሁት። ስህተት ነው የታሰረው ተብሎ ሁለቱም ሆነት በኢትዮጵያ በአዲስ አበባ ከተማ ውስጥ የኦሮሚያ ባንዲራ መውጣት ባለበት ቦታ ወጣ፣ ቀሪው ተከለከለ። መዝሙሩም በዘመር ያለበት ተዘመረ፣ ሌላ ቦታ ቀረ። አይስኩ ዋጋ አግኝቻለሁ። ቴዲ የትኛውም ባንዲራ ነው አንሳምለው? የአፄ ቴዎድሮስን ነው? የጃንሆይን ነው? ጃንሆይን ውደድ ምኒልክን። እኔ አሁን ቴዎድሮስ አፄዎቹን በመውደዳቸው ለዘ ሁለተኛ ደግሞ መረጃ እሰጥሃለሁ። ቴዲ በሚያዘወትርባቸው ቦታዎች 3 ንጉሶች አሉ። ፎቶግራፍ ቴዎድሮስ፣ ምኒልክና አፄ ኃይለ ሥላሴ። መንግስቱ የለም፣ መለስ የለም። ማብቱ ነው ዲሞክራሲ፣ ማብቱ ብቻ በቃ ፍላጎቱ ማብቱ ነው። አፄ ዮሐንስን ያወጣል ከዛ ውስጥ። ቴዲ ዘረኛ ነው አልልም። ምን ነካውና ነው? ይሄ በመረጃ ያለ ነገር ነው። 3ቱን አስቀምጦ ሲያወጣ ቴዲ አሉላ ልጅ እኮ ነው። ቴዲ እኮ የአፄ ዮሐንስ ልጅ እኮ ነው። እኔ ዘረኛ አይደለም። አፄ ዮሐንስ የኔም ንጉስ ነበር። ኦሮሞ በገዳ ይተዳደር የኔም ንጉስ። ሰሜኑ የደቡቡ፣ ደቡቡ የሰሜኑ፣ ምስራቁ የምዕራቡ፣ ምዕራቡ የሰሜን ምስራቁ፣ መሃሉ የዳሩን፣ ዳሩ የማሉን የኔ ነው ካላለን እዚህ ፒያሳ ላይ አንድ ጭቃ ቤት ነበርና አያቲ አባቲ ቅድማቲ አትክትዛ የተቀበረው አሁን ይሄ በፎቅ ሲተካ ከአዳ ሙዚየም ፊት ለፊት ያለው ሞል ስትመለከት ቆሜኑ ማጨብጨብ አለብኝ። አገር በለጸገ ማለት በጂኦግራፊ ትምህርት ነው። ጂኦግራፊ መምህር ነኝ። ከሁለቱ ጋራ ግን እሱን አሁን ዳር መሃል ዳር ሆነ ቆምለው እሱን አሁን በነፍች ደግሞ እሱን ልንገሩት መሃሉ ዳር ሆነ የሚለው አዎ ዘረኞቹ ኢትዮጵያን ሳይወዱ በኢትዮጵያ ጉዳይ ገብተው እነ ሜንጫ ሲፈተፍቱ ነበር። ቆየኝ አጥማን ነው ቆይነ የሚለው ወንድሜ እነ ጀዋር እኔ ብሔርተኞች አለላቸው እነ ደብረ ጽዮን ምናምን ማለት ነው እነ ልደቱ ምናምን ማለት ነው። ለምንም የማይበጁ ጀዋርን ነገር አለው አይደለም። አባቴ ሚስቱን ሽጧል ብሎ እኮ በመጸጸት መጽሐፍ ላይ ጻፈ ሰው ነው። ነውሩን የማይደብቅ አባቱ ሚስቱን ከሸጠ ወኔው ነው። የአባቱ ልጅ ደግሞ ኢትዮጵያን አይደለም አፍሪካን ቢሸጥ ምን ትደነቃለህ? ነጋዴ ነዋ፣ ገንዘብ ነዋ፣ ጥቅም ነዋ። አገር አያውቅም ምስታቅ። እሱም አሁን ሚስቱን ፈቷል፣ ሽጧታል ማለት እኮ ነው። ተምስቲን እኔ 48 ዓመት ከሚስቴ ወይዘሮ ግሹ ከበዳ ጋር የምኖረው ዛሬ የ20 የልጅ ልጆች አባት ነው። 48 ዓመት ዝም ብሎ ፋሲካ አስመሰለ እንዴ? ኢትዮጵያና ሚስትን፣ ኢትዮጵያና ትዳርን፣ ኢትዮጵያና ዘርን ታስቀጥላል። እነዚህ አፍራሾች ስሉ ማን ነው? አብይ ቴዎድሮስን ኮሶ ሻጭ ብሎ በሚሰሉበት እየሰደቡት መልሶ ሲሳደብ አልሰማም። አብይን በመደገፍ አይደለም፣ እውነትን፣ ዕውቀትን፣ ህግን፣ ባህልን፣ ታሪክን ለመደገፍ ነው። አፄዎች ይጨፋጨፉና አማች ይሆናሉ፣ ጋብቻ ይመሰርታሉ። የአማራ ባለባት ተጨፋጭፎ ጋብቻ። ኦሮሞ ውስጥ እንደዚህ ነው። ጉማ የሚባለው ያኮ ነው። በቃ ስትጣላ ትፈሳፈሳለህ። አንተ ኢትዮጵያ እናንተ ብንጣላ ታውይ በጥፍሬ በጥርስ ያለቅም አንዛ ያለቀሳለሁ። እንጨባይላ ፈረንጅ አይደለም
መቆረጥ አንችልም። ስለዚህ አፄ ምንድነው ቴዲ አንደኛ ከአገር አሁን ምን ጥላሁን ገሰሰ አድበለ አሊ ብራ አሰፋ ጫቦ ፍትራሪ አማደ ለማ ስድስተኛ አሰፋ ጫቦ መሐመድ አህመድ እነዚህ እኮ ኮንትሮቨርሻል ሰዎች አይደሉም። ዚያር ኢትዮጵያንስ አንተ በህይወታቸው ዘራቸው ይከበራል። ቴዲ እኮ እዚህ ጋር ከዚህ ወርዶ ምን አለ መሰለህ ባንዲራ ይተረገጣል፣ ሀዘን ተቀምጧል። ቴዲን ሙዚየምን መጥቶ አይተህ ትናንትና የተመረቀው አዲስ ፓርክ ስፖርት አዲስ ስፖርት ፓርክ እሱ አቅም ስላለው ቴዲና መሰሎቹ ዱባይ ሊሄዱ ይችላሉ። ምስኪን ኢትዮጵያኖች ዱባይን አገኙ እኮ እዚህ ለአይ ለሚጣሉ ሲባል እንደሚባል የቴዲ አይን ይሄን አላየም። ማጣፍ ምን እንትነጣ ማራፋ ለምን ያላየ ይመስሎታል? አሁን ያላየበት ምክንያት መንግስት ቅድም ያልኩት ይለጌታ ንጉሶች በሙሉ ገዥዎች በሙሉ አገራቸውን ከመለስ በቀር ኢትዮጵያ መሪዎች በሙሉ ኢትዮጵያንም ስልጣናቸውን ይወዳሉ። ቴዎድሮስ ደግሞ ጫጫታ ይወዳል። እኔ አሁን ወረደብኝ ጥላሁን ጫጫታ አይወድም። አሊ ብራ ጫጫታ ስታጭበልበት። ሁለተኛ ደግሞ አሁን ቅድም ያነሳቸው የቴዎድሮስ በጣም ጥሩ ነገሮች ጨዋታው በጣም የምናውቀው አይደለም አንቀኝ ግን አንድ መርዝ ጠጅ ነው አይደል ቢራ ምናምን አይደል ጠጅ ጠምቄ እቺን የምታክል መርዝ ብትጨምር ጋኑ ሙሉ ምን ይሆናል ይበላል። አፄ ማን ነው ሃጫሉ ሁንዴሳ ነፍሱን ይማር ነው በህይወት አለ ሰው አታወድሱ አትውደዱ ይላል። ለምን ምንድነው ቢባል አንድ ቀን ከሰቀልክበት ዙፋን ይወርዳል ይላል። ለቅድም ጀልኩት የቴዎድሮስን አፄ የቴዎድሮስ ካሳሁንና የጥላሁንን ፎቶግራፍ በአልበም ውስጥ ነው ማስቀምጠው፣ ሌሎቹም በመጽሐፍ ነው። ቴዎድሮስ የጥላሁን ወራሽ ነው ብዬ አልበም ውስጥ ነው። ይሄን ሲሰማ ሀዘን ተቀመጡ፣ ዳሩ መሃል ሆነ፣ ተፈናቀልን፣ ባንዲራሽ የትኛውም ባንዲራ እንደማነሳ ቴዎድሮስ ይንገረኝ። ከቲንገ ፊት ቱፊት ተሹ ቻይና ዳ በነበረበት ጊዜ የጫማ ቁጥሩ በቁጥሩ ነው የጫማ ዋጋ ለትንንሽ ልጆች በ5 ሳንቲም ትገዛለህ። ቁጥር በጨመረ ቁጥር ዋጋ ይጨምራል። ዳ ቻይና ሱቅ ሄደ ጫማ ቤት ሲፈልግ የጫማ ዋጋ አልተቻለም። የሰውዬ እግር ቁጥር 44 ነው። ይሄን የሚያክል እንደኔ እግር ማለት ነው። እንደንተ እግር አድርስ ነው እሱ ስማ። ከዛ ተቸገረ። ጓደኞች አሉ ብር የለኝም በቃ ይሄን ጫማ መግዛት አለብኝ አለ። 39 ቁጥር ጫማ ገዛ። አራየን እንዴት አድርጉ ቆየኝ አራየን ማለት ጥፍሬንም ይሄ ከተረከዜ ጋር ያለንን ቆዳ ያረኩኝ ምክንያቱም ጨምሬ ገንዘብ እንዳልገዛ የለም እናንተ አሰጡኝ እገዛለሁ ብሎ በጣም ጥሩ አሩ ገባ። ጥፍሩን ቆርጥ የተረከዙ ቆ ቻይናዎች አደገኞች አይደለ ከቲንገ ፊት ቱፊት ተሽ የማይሆን ማለት ካሁን በኋላ የአፄ ኃይለ ሥላሴ ዘውድ ያለበት ባንዲራ አናገኝም። ቆመ ወይስ እንዴት ሆነ ማለት በቃ ከሰረ እንዴ ማይሆን ነገር እኮ ነው። ምንድነው ከቲንገ ፊት ቱፊት ተሽ ማለት የማይመከረው ነው መከረ እኔ የምወደው አፄ ምኒልክን ይውለድ ምኑን ያድርግ ዮሐንስ አፄ ዮሐንስን አውጥቶ የሶስቱን ይውለድ ማብቱ ነው ገብቷል እንዴ። ነገር ግን ዘመኑን አልዋጀም ነው የሚሉኝ። ተቋማ እንትን ነው የጂኦግራፊ ትምህርት ከጋራ አሁን ራስ ዳሽን ከዛ አይነቃነቅ እንጦጦ ከዛ አይነቃነቅ የነጭ ላለው አይነቃነቅ ከነዚህ ሶስቱ ጋራዎች በቀር በዓለም ላይ የሚያገናኝ ነገር የለም ይላል። ወንዙም ምንም ተቀላቅሎ ከዚህ ምድር ላይ ይገባል። ቴዲ እኮ ሶስቱ ጋራ ሆነብኝ ነው። ምን ሆነ መሰለ በቃ ባንዲራ ውስጥ ያለው የጭንቅላት ውስጥ ያለው የአፄ ኃይለ ሥላሴ ውዮ የምኒልክ ዘውድ ያለበት አይደለም። ቴዲ የ21ኛ ክፍለ ዘመን አይደለም የ22ኛ ክፍለ ዘመን መሻገር አለበት ፍልስፍናው። ስለዚህ ይሄ ኢትዮጵያ አሁን ዛሬ ችግር የለም አላልኩም። ያስተዳደር ሌላ ቴዲ ዴሞክራሲ ኢቮሉሽን ኖት ሪቮሉሽን ይሄንን የትኛውንም ጋምጣ አሁን በጣም በርካታ ሰው ዲሞክራሲ አሁን እነ ቴዲ ዘረኞችና ልደቱ አብዮት የሚፈልጉት አይደለም። አብዮት እኮ ሽግግር ማለት እኮ አመጽ ነው ማለት ነው። አብዮት ማለት እኮ ምንድነው የሚሉት ህዝባዊ አመጽ ነበር። ህዝባዊ ነው። አመጹ ምን ጨመረ? ህዝብ በምርጫ ሐሳቡን ይገልጻል። የሰለጠነ እኛ ወይኑ እንደሙሳ አርስቶትልን ታውቃለህ? የግሪኩን አርስቶትል 13ኛ ክፍለ ዘመን ባርነት ተፈጥሮ ነው ብሎ ሰበከ።
ሰሜን ኢትዮጵያ ያሉ በዛን ጊዜ የነበሩ የሃይማኖት መሪዎች ባርነት የጦርነት ውጤት እንጂ ተፈጥሮ አይደለም። ለገዥነት የተፈጠረ ሰው የለም። ነጮንክ፣ ጥቁሮንክ፣ ኢትዮጵያውያን፣ አፍሪካውን የታባክ አሪስቶትልን እኮ የምንመራ ሰዎች ነን። ዛሬ ዓለም ምን ብሏል? ዛሬ ባለፈውም ይሄድ ነገር አሉኝና ባርነት ተፈጥሮ አይደለም አሉ ኢትዮጵያውያኖቹ። አዎ ድንቅ ነገር ነው። መቼ? በ13ኛው ክፍለ ዘመን። አዎ አጼ ምኒልክ ደግሞ በ19ኛው ክፍለ ዘመን ለጣሊያኖች ወይም ለፋሽስቶቹ ለነጮቹ ባርነት ተፈጥሯዊ እንዳልሆነ በተግባር አሳዩ። አጼ ምኒልክን አርቲስቶች ሊጣሉ አይገባም። ዘረኞች እኮ ቴዲ የሆነ ምስ ያደርጋል ያፎለምታ ቴዲ አለፎለምታ ባረቀ ቁጥር ለዘረኞች ፌሽታ ነው። አሁን ምንድነው ነው አርቲስቶች እኔ የዚህ ብሔር የዛ ብሔር አርቲስት አይደለም። ኢትዮጵያ ሰው ሲሞት ኢትዮጵያዊ ሞተ፣ ሰው ሞተ ነው። ሰው ኢትዮጵያዊ አማራ፣ ኦሮሞ፣ ትግሬ የዘረኛ ቋንቋ ነው። የነመለስ ቋንቋ ነው። የነኦነጎች ቋንቋ ነው። የነሻቢያ ቋንቋ ነው። ግብጾች የጫኑብን ነው። ግብጾች እኮ አንተ ለ1500 ዓመት ኮፕቲክ ጳጳሶቻቸውን ልኮ ኢትዮጵያን ሰርስሎናል እኮ 1500 ዓመት የግብጽ እኮ ጳጳሳት ናቸው ኢትዮጵያን ቤተክርስቲያን እኮ እንትን አሉ። ግብጾች በራሳቸው እንደ ልብ በ30 ቀን ይሰራሉ። ኢትዮጵያን ገብርኤል ሚካኤል 30 ቀን እንዳንሰራ አረጉ። በድህነት ቆረፈዱ። በዚህ ልማት እንዳናደርግ ቴዲ በዘፈን ውስጥ ጥሩ ነገሮችን ዘፍኗል። ባንዲራችን ሳይወርድ የቱን ባንዲራ ላንሳ ቴዲ የምንገረኝ እሱ እኔ አሁን ያለው ባንዲራ አረንጓዴ ቢጫ ቀዩስ ከተነካ እውነትም ኢትዮጵያ ያኔ ይፈርሳል። ሰባት ጥቁር ነው ብሎ ነበርኩ። ሰባት ነው። እነዚህን ዘረኞችን ተብያለሁ እኮ እንትን እኮ ነው ጃዋር የሚባል ሰው ጃዋር የሚባል ዘረኛ የኦፌኮ ፓርቲ ስራ አስፈጻሚ ነው በጉልበት አውሮፓ ውጪ ሲወጣ ግን አንድም ጊዜ የኦሮሞ የኦፌኮን የኔ የቀድሞ ባንዲራውን ከቢት ከኋላ አላረገ። ምክንያቱም እሱ አባቱ ምስት የሚሸጥ ስለሆነ እሱ ገንዘቡ ነው። ምስቱ ልጁ አያውቅም። ኢትዮጵያን አያውቅም። ኦሮሞን አያውቅም። ጸረ ኦሮሞ ነው። የኦነግን ባንዲራ ነው የሚያደርገው። አይታል እንዴ ቁፍሬይ ጃዋር በተሰበሰበበት ቦታ የኦፌኮ ባንዲራ አይደለም። የቀድሞ አለቃዬና እኔም ጭምር በሄዱበት ቦታ የኦነግን ባንዲራ አይጠቀሙ። ጃዋር ከተቀላቀለ በኋላ ግን ታላቅ እኔ ለሁላችን የምንጥል ኢትዮጵያ ብሎ የሸወደኝም የኔ ቀድሞ አለቃ የኦነግ ባንዲራ የኦፌኮ ባንዲራ ያደርጋል። ኦኬ ኢዲናውን በጽፈት ቤታቸው ይገኛል። በኦፌኮ አሁን ባለው ማለት ነው። ቴዲ እኮ አንደኛ እነዚህ ዘረኞች እንዴት የመጫወቻ ይነግዱበታል? ለምንድን ነው የነገዱበት? ራሱን ሰጣቸው። ምን አድርገው? አይኔ ጥሩ ነገር ማያት፣ ጆሮዬ ጥሩ ነገር መስማት፣ አፍንጫዬ ጥሩ ነገር ማሽተት፣ ምላሲ ጥሩ ነገር መናገር። እነዚህ አምስቱን የተቆጣጠረ ሰው አዋቂ ነው። ቴዲ በሚሊዮኖች ታዋቂ ነው። በሚሊዮን ሁሉንም አዋቂ አይደለም። ሌላው ቀደም ያሉኝ እዛ ውጭ ያለን ስናወራ እና ማታ ስልኬ ላይ ሲደውሉ ደግሞ አንድ የሰሙት የመጥሪያ ድምጽ አለ። በሰማዩ ላይ ቢታይ ቀለም የሷ ነው እንጂ ሌላ አይደለም። የመጪው ዘመን ፊትና አለሳለሁ እኮ ነው ያንተ ዛሬ ዓለም ቢላት ኋላ ቀሪ። ዛሬ ዓለም ቢላት ኋላ ቀሪ የመጪው ዘመን ፊትናት መሪ። አሁን ከሌለሽ እኮ ነው የምለው። አዎ አሁን ጉዳ ባላው እኮ ቆዩ። አሁን ይሄንን ያለ ዘፋኝ እንዴት ነው ደግሞ አሉ እዚሁ ላይ ግመሌን ላጠጣት ቀይ ባህር ወስጄ ያለ ሰውዬ ስለ ቀይ ባህር ሲዘፈን ለምን ዝም ማለት ነው? አዎ አሁን ለምሳሌ አሰብን እኛ ካላመጣን ጃዋርና ልጀቱ ዘረኞቹ ስለዚህ ካላመጡ አሰብን መጠየቅ የለበትም። እና ጀነራል ጻድቃን እኮ እያለቀሱ ነው። ተሰሰርተናል ቴዲ ጋር ኑልኝ ወደ ቴዲ ለምን አላደረም ብለውኛል። ህዳሴ ትላንትና ምንም ባልተባለበት ህዳሴ ሲጀመር አሞገሰ፣ ግብፅን ተቃወመ። የቴዲ ስራ ነው፣ ክብሩ ነው። ህዳሴ ሲመረቅ ጸጥ አለ፣ ዓለም ደነገጠ። ገብቷል። የአድዋ ሙዚየም ከሶሎዳ ተራራ መጥቶ እንዳለ ተቀመጠ። 12 የአድዋ ጀግኖችን ይዞ የሰማና ብሔረሰብ ጀግኖችን ይዞ አልተነፈሰም። የሚያወድሳቸው ምኒልክ እና እቴጌ ጣይቱ ነክሰው አቦታው ዘረኞች አብይንም ነገ ዘረኞች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነብዩ መሐመድን እኮ አገሩ ያባረሩት ጎሳዎች ናቸው። ክርስቶስን የሸጡት ዘመዶች ናቸው። እኔ እኮ የኮሶ ሻጭ የተባለ ንጉሠ ነገሥት አፄ ቴዎድሮስ
ዛሬ ማን ነው የሚለው ሰው ይሄን ስል ጊዜው ስላለፈ ነው። በቃ ሁሉም በሰዓቱ ነው። ጋኖ ቴዎድሮስን በጊዜው አላመሰገኑትም። አሳልፈውም ታሪኩ ግን አመስግኑት። በከትውልድ ነው ምን ያደርጋል ሳሉ በቁመና ነበር እንጂ ቴዎድሮስን ባለ ጊዜ ቢደገፍ አሁንም ዶክተር አብይ ሲያሉ ቢደገፉ አብዮት ዲሞክራሲን አያመጣም። አብዮት መልካም አስተዳደሪን አያመጣም። አብዮት መልካም አስተዳደሪን ልማትን አያመጣም። አብዮት ያጠፋል። አውዳሚ ነው፣ ከፋፋይ ነው። ቅድም ያልኩት ዶክተር በጣም የሚጠቅም ነገር መሬት ላራሹ ከታወጀ በኋላ የከተማ ቤቶች ትርፍ ቤቶች አልተባለ አስጠኑት። ደርግ አስጠና። ከከተማ ቤቶች የተወረሱ ቤቶች 92 ከመቶ የድሆች ቤቶች ነው የተወረሱ። እስኪ 8 ከመቶ እሺ። ስለዚህ ቴዎድሮስ ምንድነው የሆነው መሰለህ? ኢትዮጵያ ባንዲራ ሳይረግ አሁን እኔ ባንዲራ አንሳ ስለኝ ቴዎድሮስ እኔ ባንዲራ ያለ ነው። ይሄ አሁን ኮከቡ ያለበት እኔ በአገራዊ ምክክር ጋሻ አድርጉልን። ምክንያቱም የአማራን ብታደርግ አይሆንም፣ የኦሮሞ ወረዳ ብታደርግ አይሆንም፣ የሲዳማ አይሆንም። የሚያግባባን እያንዳንዱ ኢትዮጵያ ቤት እኔ ጂኦግራፊ ነኝ እድለኛ ነኝ። ደም ፓርላማው ኢትዮጵያን ዞራል። በእያንዳንዱ ቤት ጋሻ አለች። ከምን ተሰራች? ከቆዳ ከጉማሬ ተሰራች። በዚህ በኮከቡ ፋንታ ኮከብ እስራኤል ለምንሰራቸው 666 ስላለ አይደል? ጋሻይንም በምኑ ላይ አንጓዴው ቢጫው ቀዩ ላይ እርግጠኛ ነኝ 99.9 ከመቶ ኦሮሞ ጋሻን መተቸት አይችልም። አማራ መተቸት አይችልም። ትግሬ መተቸት አይችልም። አፋሩ ሶማሌ ጋሻ ማለት ጥላ ከለላ ስትጠቃ ብሎክ የምታደርገው ቦክስ ሲመጣ ትመክታለህ አይደል? ጦር የለም ጋሻና ጦር ብሎ አሁን ፓርቲዎች ሲከራከሩ ሰማል። ሰላምን እየሰበክ ጦር አታመጣ። ጋሽ ወንድሙ ከአድማጭ ተመልካች የመጣ ጥያቄ አለ። እሱም ምንድነው ጋሽ ወንድሙን ካገኛቸው ጠይቃቸው የተባልኩት በምርጫ ቅስቀሳ ወቅት በአንድ ወቅት ምርጫ ቅስቀሳ ከነ ፖለቲከኛ ኤርሚያስ ለገሰ ጋር የተፈጠረ ነገር ነበርና ያን ጊዜ በጥሩ ልሩጥና አንደኛ አንተና መስግኘ ኤርሚያንም አፎይናልላ እስኪ ምን ተባባላ መሰረግጭቱ ኤርሚያስ በኢህአዴግ ውስጥ ከበረከት ቀጥሎ አንዳንዴ ፕሮፌሽናሊ ተዋጊ ስላልሆነ ማምርም ስለሆነ በረከትንም በጥበብ እየገዳኘ አርኪቴክት ነበር። የቅስቀሳው ምንድነው የሚባለው ያኔ የግንኙነቱ ፕሮፓጋንዳ። ኦኬ አዎ እኔ ደግሞ በፓርላማ ውስጥ ሆኜ ጠቅላይ ሚኒስትር መለስን ስለ ሕክምና ሲያነሳ በፌጦ በነጭ ሽንኩርት በምናምን እንጂ የምንታከመው እናንተ ኮፐን ምናምን ትሄዳላችሁ ህዝቡ መድኃኒት የለም ብዬ ጨኩኝ እጫለሁ እጄ አይመለስም። እንትን ዋልታ ሚዲያ ላይ ተገናኘን። እኔ መድረክ ህብረት ወክዬ ኤርሚ ኢህአዴግ ወክሎ ኤርሚ ያው ጉልበቱ ሰፊ ነው። ኦኬ ምን አልኩ መሰለ ማብት ይሄ አሁን ሀብትም ማብትም ታንክም ባንክም ያልኩት እኔ ነኝ። እኔ ደግሞ ይሄን ቋንቋ ያገኘሁት አባሱ ሰን ከመባል የአገሬ አርሲ ገበሬ ነው። ምንድነው ነው ለ97 ምርጫ ስንቀሳቀስ እኔ ጮሃለሁ። ይሄ በጣም የጠና ሰው ነው፣ ወዳጄ ነው፣ ወንድሙ ኢህአዴግ ባንክ አለው ታንክ አለው ምናምን አለው። አንተና መራራ ምን አላችሁ አለ። ፈጣሪ አላህ አለ ያልኩት። የኛ ባንክ ታንክ ሀብት ምን እሱ ነው አልኩት። እጄ ነጄ ፓርላማ ውስጥ መጣውና ለኤርሚ እናንተ ባንክ እናንተ ነው፣ ታንክ እናንተ ነው፣ ሁሉ ነገር እናንተ ነው፣ እንዴት አድርገን ነው ስንል ምን አለ መሰለ በመጽሐፍም አውጥቷል። የመለስ ልቃቄት በሚለው 300 ገጽ ምናምን ያኔ ያው ተደባደበ በንግግር መጽሐፍ ሲጽፍ ሄዶ ማለት ነው ኢህአዴግን ረግጠው ፕሮፌሰር መራራ ካደነቆራቸው ካድሬዎች አንዱ ወንድሙ ይብሳ ነው ብሎ ጻፈ። እኔ መጽሐፉን ስጽፍ ወደ ኤርሚያስ ስመጣ ኤርሚያስ አንድ ጊዜ በኦፒዲዮ ነው የተደራጀው። መጀመሪያ አዲስ አበባ ከተማ ውስጥ ያሉ ዋቅጅራ አይደለም ዘሩ ኤርሚያስ ለገሳ ዋቅጅራ አይደለም እንደዛ ነው። እሺ ኦሮሞ ነው ዘሩ በአባት በእናት እና በኦፒዲዮ ነው የተደራጀው። ኦኬ ሽንጡን ገትሮ ከዝቅተኛ እስከ ከፍተኛ ሚኒስትር ዴታ ድረስ በኦፒዲዮ ነው የመጣው። በኦፒዲዮ ማቅር ማለት ነው አዲስ አበባ ልጅ ነው። አሁን ከደርግ ከእንትና ሲጣላ ግን ኢትዮጵያ አለ ገብቷል። እዚህ ጋር ኦፒዲዮ ከኢህአዴግ ሲጣላ እዚህ ጋር ኦፒዲዮ ነው። እዚህ ጋር ኦፒዲዮ ማለት የመጨረሻ ታላቁ ሰው ለማ መገርሳ
ኦሮሞን ሳናሰባስብ ኦሮሞነትን ሳናደራጅ ኢትዮጵያን እናደራጅም ብሎ ከአብይ የተጣለበት ኢትዮጵያ ካልተደራጀች ኦሮሞ፣ አማራ፣ ትግራይ አደራጅ ያው ያንን እያየ ነው። ከኢትዮጵያ አስቀድመን ትግራይን እናደራጃለን አለ አይደል? ብትንትኑ ወጥቶ እየፈረሰ ነው። ያ አማራም ይፈርሳል፣ ዘረኛ ኦሮሞም ይፈርሳል። ኦነግ 50 ዓመት ኖሮ እኮ እንደ ስልክ እንጨት ብቻውን ነው የቀረው ዳዊት የሚባል ሰው። ኢቭን የኔ አለቃም ተወዳጅ የነበረው እኮ ለመላ ኢትዮጵያ ንጉስ ልሁን መራራ ብል ጀዋሪም ባያስገባ ኦሮሞ ፈርስት ባይል አማርኛ ትናገሩ አማራን ምን አታግብ ባይል ኖሮ አጼ መራራ ብሎ ሰው ቢሾም እኔም ሁሉም እንጨፍራለን። ሲገባ ጠፋ። አሁን ቁጭ አልኩና ስጽፍ ማን ነው ልደቱን ልክ የሱ ዘመዶች እንዳሉት ዘር ማንዘሩ በ7 ዓመት ጨርጌ ተራስ ድብ ሰደኩ በመጽሐፍ ላይ ኤርሚያስ ጋር መጥቼ ደግሞ ሙሉ ጨርጌ በተመሳሳይ ለምን በህግ ቋንቋ በዱላ ይመታኝ በዱላ ቢትመታ ይጋዊ ነው አልሞት ባይ ተጋዳይ ነው። ኤርሚያስ በማያውቀው ገብቶ መራራ እስር ቤት ሆኖ እኔ መምህር ነኝ ጭላሎ ተራራ ትምህርት ቤት ራስ ዳልጌ አስተምሬ ጭላሎ አስተምሬ 27 ዓመት አስተማርኩ። የአንድ ከተማ ሹም ቤተክርስቲያን ሰበካ ጉባኤ ልቀምር ያውን በ40 ዓመት ክርስትና ተነስቼ በጣም ምክር ፕሮፌሰር መራራ በጣም ይቅርታ አድርጉልኝና ከዩኒቨርሲቲ ትምህርትና ከፖለቲካ ሳይንስ ትምህርት በቃር በአስተዳደር አብይ እንደሚለው ኦፍ ኢኮኖሚያ በተነ መጨረሻ ላይ ሰብስቦን በተነ። ጀዋር ስትመጣ በተነ። ዛሬ ብቻውን ነው ያለው። ከዚህ ተነስቼ እኔ መራራ ያደነቀሮ የመራራ ካድሬ አይደለሁም ከመራራ የፓርቲ አባልነትና እድል ከመስጠት በቀር እኔንም የፓርቲ አባሎችንም አላስተማረም። በስብሰባ ላይ ያው ሪፖርት ያቀርባሉ። ምን ይላል ኤርሚ መራራ ካደነቀሯቸው የኦፌኮ ደንቆሮ ካድሬዎች አንዱ ወንድሙ ስላለኝ ሙሉ አድርጌ ሰለኩ። ኤርሚዬ ይቅርታ አድርግልኝ አሁን እንታረቅ። ለምን አንተም ወደ ኢትዮጵያ መጣህ የትናንትና ኦፒዲዮነት ይቅር ለመጣዱ ሲባል የሰደብኩም እኔ ይቅር ብያለሁ አንተም ይቅር ባለ እድልም ስጠኝ። አሁን አዲስ አበባ ኮልፌ ቀራኒዮ አየር ጤና ያንተ ወረዳ ያንተ ቤተሰብ ይኖርበት እና እጩ ተወዳዳሪ ሆኜ በግል ከብልጽግና ጋርም ሆነ ከኢዜማ ጋርም ሆነ ከአብን ጋርም ሰላማዊ ትግል ለማድረግ ቆርጫለሁ። አንተም ይቅርታ አድርግልኝ እኔም ይቅርታ አድርግልኝ ተረዳድተን ዘረኞችን ይሄ ብሔርተኛ አትበል ኤርሚያስ። ብሔርተኝነት ባህሉ ሲነካ ሃይማኖቱ ሲነካ ኦሮሞኛ ሬዲዮ ይሰብራል የሚባልበት ጊዜ ነው። የለም በርታ የሚባል አነስተኛ ብሔር ዛሬ በቋንቋ በባህሉ በታሪኩ የሚነካ ነገር የለም። አዲስ አበባ ከተማ ውስጥ እስከላው ይሄ ለውጥ እስከሚመጣ ድረስ በሚኒባስ በሚናም ኦሮሞኛ ሲታወራ ሰው ይገላመጣል። አሁን እኮ የትም መስሪያ ቤት ቆመ በኦሮሞኛ አካም ጅርታ ፋያ ጅርታ ሐሬ ሰሬ ብትል ዞር ብሎ የማይል ይልቅ ይሞክራሉ። ገብቷል እንዴ? ስዳምኛ ቢታወራ ጉራጌኛ ቢታወራ አሁን የዘረኞች ችግር እንጂ ኢትዮጵያ የዚህ ብሔር ሃይማኖት የዚህ ብሔር ባህል የዚህ ብሔር ታሪክ የለም። ሁለተኛ ደግሞ ጠቅላይ ሚኒስትሩ እኮ ኦፒዲዮ ይፍረስ ቢያደን ይፍረስ ቲፒኤልኤስ ይፍረስ እኮ በመዶሻ 12 ቁጥር ምስማር የዘረኞችን ካምፕ ደርምሷል። ለማ ልድረምስ ማለት ለማ ወዳጄ የተከበርክ የተወደድክ ኢትዮጵያ ሱሴ ነው ባልክበት አፊ ኢትዮጵያን ሳትገነባ ኦሮሞን ልገነባ ካልክ እኮ ኢትዮጵያ ሱሴ ነው ማለትና ለሁላችን የምትሆን ኢትዮጵያ ማለት ቋንቋ አንድ ይሆንብኝ። ገብቷል? ስለዚህ ከኤርሚያስ ጋር ምንድነው ጠባችን? በመጽሐፍ ዘለፈኝ በመጽሐፍ ዘለፍኩት። ቀጥዬ ልዘልፍ ነበር። አሁን ወደ 7000 ገጽ አለ። 2 መጽሐፍ ወጥቷል። አሁን 3 መጽሐፍ ተዘጋጅቷል። የኤርሚያስ እንትን አለ። የልደቱ ይቀጥላል። የኤርሚያስ ይወጣል። ኤርሚያስ ኢትዮጵያ ሆኖ አለ። ኤርሚያስ ተጽፎብን ነበር። አሁን በሚቀጥሉ መጽሐፎች ላይ አለቀቀኝማ። ኦኬ ዶሴ ያለው አሁን አወጣለሁ ነው የምልህ። ከልደቱ አይወጣም። በማን ማሩት? እሱ ለምን ማሩት? አንደኛ ከኢህአዴግ ተጣላልኝ። እሺ። ሁለተኛ ለውጡ ሲመጣ ትንሽ ተንገራገጨ። እሺ። በኋላ ሻርፕ ሆነ። ብልጽግናን በልኩ በአግባቡ እየተቸ ብልጽግናን በልኩ በአግባቡ እየደገፈ አጠቃላይ ግን ወደ እኔ መጣ። ምን ብሎ ለምጣዱ ሲባል አይጧትለም ኤርሚያስን ሳብያለሁ አፎይና ብያለሁ። ለምን ኢትዮጵያን ስለመረጠ ኢትዮጵያ በተበደለች ጊዜ ሁሉ ስላለ ዛሬም አሁን ሽንጡን ገትሮ የኢትዮጵያን ባንዲራ አልቀበልም የሚለው ሚኒስትር አማካሪ ሚኒስትር ያደረገውን ጠቅላይ ሚኒስትር እየደገፈ ነው። እርግጠኛ ነኝ ቢጫ የክርስቲያንና ኦርቶዶክስ አይደለም በብሳኮ አርሲ ኦሮሞ አርሲ ነኝ። ነገር ግን በባንዲራ ላይ አልደረደርም። የኦፌኮ ባንዲራ አለ አይደል?
አሁን ኦሮሞ ወደፊት እየተደራጀ አማራ እየተደራጀ ሲመጣ የራሳቸውን ክልል ባንዲራ መምረጥ ይችላል። ልክ አሜሪካ የክልል ባንዲራ እንዳላቸው ከፍተኛው ባንዲራ ግን ማን ነው? ዩናይትድ ስቴትስ ኦፍ አሜሪካ ነው። ኢትዮጵያ ፌዴሬሽን ኮንፌዴሬሽን አትሆንም። ፌዴራሊዝም አሁን ተጀምሯል። ሞግዚት የለም እኮ ወደ ጠቅላላ ሳርቅ ኤርሚያስን በዚህ ነው የተጣላ ነው በዚህ ታረቁ። አሁን ወደ 3 መጽሐፎች እያዘጋጀ ስፖንሰር አስቼ በቴድን በልደቱና በጀዋር በኤርሚያስ ላይ ባለ በሌለኛ ቀን በጥፍርም በጥርስ መለቅም ብዬ ስታገል ነበር። ኤርሚያስን አወጣለሁ ወደ ኢትዮጵያ መጣሁ። ለምን ወደ ነጥለውን መጣልኛ ወደ ኢትዮጵያ ለትንኳላ ኢትዮጵያ ትትፍረስ ባልን ባላ ኤርሚያስ አሁን በምላሱ ሰው በመዶሻ ዘረኞችን እየቀጠቀጠ እኮ ነው። አጨበጭብለታለሁ በየቀኑ። ልደቱ በዚህ ሲወጣ ቆራርጦ አስቀምጣታል። ጀዋር በዚህ ፊት ወጣ ቆራርጦ አስቀምጣታል። ቆርጦ ቀጥሎቹ ቆራርጦ ጨርሷቸዋል። ከዚህ ኤርሚያስን አሁን ይቅርታ ጠይቄ እጽፍለታለሁ። ወደ ቴዲዬ ሲመጣ የወደቀ ባንዲራ የለም። ቴዲ አፍሮ ዝናይን ጠብቅ። ከ5ቱ ሰው 6ኛ ሁንልኝ። እንደ ቴዲ አይነት ሰው በሚሊዮኖች ይታወቃል። ብዙ ነገር አያውቅም። እኔ አሁን ብዙ እንዲማውሩ 1001 ነገር አላውቅም። የዓለም ሳይንቲስቶች እኮ ምን ታውቃለህ ስሉት አለማወቄን ነው። ጅላጅሎቹና ቅላቅሎቹ እነዚህ ቆርጦ ቀጥሎች እነ ጀዋር ምናምን የ160 ሀገሮች መሪ ነኝ። ሚስቱን እኮ ማስተዳደር አልቻለም። ጸጋዬ አራርሳ እናቱ አማራ ናት፣ አባቱ አራርሳ ኦሮሞ ነው። ተፋቀሩ፣ እሱን ወለዱ። አባቱ ይኑር አላውቅም። እናቱ አለች እዚህ ቀለብ አይሰፍርላትም አሉ። ነፍጠኛ ነሽ ብለዋል። እሷ ኢትዮጵያ ደጋፊ ነው። የጸጋዬ አራርሳ የጸጋዬ አራርሳ ናት። ጸጋዬ አራርሳ ኦሮሚያን ነው የምገነጥለው የሚል አንድ ጀማሪ እንትን የለም። ጸጋዬ አራርሳ ዶክተር ነው። እዚህ እኮ ከበረከትና ከግርማ ዶክተር ጸጋዬ አራርሳ ማለት ነው። አዎ ዶክተር ጸጋዬ አራርሳ ከበረከት ሳይሆን ከኤርሚያስ ኋላ ቱስ የሚል አንድ የኢህአዴግን ህገ መንግስት የሚያስተምረው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ አላስተማረኝም። እኔን ያስተማሩኝ ሌሎች ናቸው። ይሄ ሰው አሁን ወደዳችሁም ጠላችሁም ይላል ኢትዮጵያንና አድዋን ኦሮሞንና አድዋን አስታረቀው ሃጫሉ ነው። ዛሬ አራርሳ ጸጋዬ አራርሳ በሃጫሉ ይነግዳል። ጀዋር በሃጫሉ ይነግዳል። ሃጫሉ ታሪክ የማይረሳ ስራ ሰርቷል። በህይወት ያለ ሰው አታመዝግኑ፣ ውደዱ፣ አድንቁ። ይወርድ ይባላ የሞተውን ሰው ነው አለ ማመስገን። ከም በኋላ ሃጫሉ የሚከሰስበት የለም። ቅድም እንዳልኩ እልሚነማ ደገላ ኦሌ ቡለ ደበላ ኢልመነማ አባመላ ይላል። እያደር ነው። ስለዚህ ለእናቱ አማራ አባትና እናቱ በተፋቀሩ ገብቶ ቀለብ የማይሰራ ነፍጠኛ የሚል እምዬ እናቱ። ስለዚህ እነዚህን ዘረኞች ማለት ይሄ ዘረኝነት ከሰውነት ያረቃል ማለት ነው። እናት ያስከዳል እናቱ እኮ የናጡት ነካሾች አይደለም፣ የናጡት በሊታዎች ናቸው። እናቲ ምንም ብትሆን እናትን እንዴት አንተ ኢትዮጵያ ነፍጠኛ እንዴት ትላታለህ? ይሄን እኮ እንትን ሌላ ደግሞ ማን ነው? እስኬል ገቢሳ ሽማግሌ ነው። የልጆቹን እናትና ልጆቹን በትኖ አሁን ከወጣት ጋር ነው የሚሽከረመመው። ቤተሰብ ያለ መልካም ቤተሰብ ያለ መልካም እናትና አባት መልካም ዜጋ ይኖራል? ቤተሰቡን ያላስተዳደረ ቀበሌ ያላስተዳደረ ፕሮፌሰር ቢሆን ሳያውቁ አወቅን የሚሉ ሳያስተዳድሩ አስተዳደርን የሚሉት ወንድሜ ለተቀማጭ ሰማይ ቅርብ ነው። እኔ ይሄ መንግስት እና የትኛው መንግስት እና እነሱ ያልኖሩት ነው እኛ ኑሩ የሚሉ አዎ፣ እንዴት አይነት ተአምር ነው። ስለዚህ እኔ ጠቅላይ ሚኒስትር አብይ ከአፄ ቴዎድሮስ ከአፄ ምኒልክ ቀጥሎ የሌሎቹ አስተዋጽኦ እንደተጠበቀ ሆኖ ሳይነቀፍ ኢቭን የመለስ 2 ዋጋ ያለው መለስ በኢትዮጵያ ህዝብ፣ አንደኛ ህዳሴ ግድብ መሰረት ድንጋይ በመጣል፣ ሁለተኛ አፍሪካ ጽፈት ቤት ከኢትዮጵያ ይነሳ ሲባል የተከራከረበት ቋንቋ። ከዚህ ውጭ እኮ መለስ ኢትዮጵያን የቀበረውን አይደል። አሁን ዛሬ እነ ደበራ የሚሰቃዩት እኮ በመለስ ጥፋት። በትግራይ ውስጥ የአፄ ዮሐንስና የአሉላ አባነጋ ታሪክና ሐውልት ምናምን የለም እኮ ቀብረውታል እኮ። ከትግራይ አክሱማይት መንግስት ተመሰረተውን ሽሮ ሁሉንም ከየት ነው የትግራይ ታሪክ የሚጀምረው? ከስዩምና ከመለስና ከቡስባት ከ1967 እንደዚህ አይነቶቹን አንድ አቶ ሙሉጌታ አረጋዊ የሚባል ሰው በጣም የሚገርም ነገር የትግራይ ህዝብ ባለፈው ጊዜ ነግራለሁ በሀገረ ትግራይ በሚለው መጽሐፍ ላይ በዚያ መጽሐፍ ነው እንደውም የፈለኩት ነው። አዎ ሀገረ ትግራይ መጽሐፍ ጃፈር ታገኘዋለሽ በገጽ 96 ላይ
ነጋድራስ ገብረሕይወት ትግራይ ውስጥ የቀረ ወጣት የለም። ልክ ንግስቲቱ እንደተነከችበት የንብ መጋ በዓለም አራቱ ማዕዘናት የትግራይ ወጣቶች ከዛሬ 106 ዓመት በፊት ተበትኗል። አንዳንድ ሰዎች በተንሰራፈው ድህነት ያላግጣሉ። እነቦ ስብሐትና ደብረጽዮን ያቸው ያለመታደል ሆኑ። ሌሎች ተንደላቆ እየኖሩ ነው። እቦ ስብሐት የወያኔዎችና ልጆቻቸውን አስብ። ከትግራይ ከሽፍቶችና ከወንጀለኞች ብቻ ሳይሆን መጽሐፉ ላይ ያለው ነው ሙሉጌታ ከሽፍቶችና ከወንጀለኞች ብቻ ሳይሆን ከጦርነትም ታላቃ አታውቅም። መቼ 1912 ከ106 ዓመት በፊት ዛሬ የአዲስ አበባ ዩኒቨርሲቲ ይሄ ዩኬ የእንግሊዝ ህዝብ 92 ሚሊዮን ህዝብ ከድህነት በታች ይኖራል ብሎ አስተማረኝ። እዛ ባስተማረኛ ነው አግኝቼ ሲያስተምረኝ ወንድሙ አረጋይ ሙሉጌታ ትክክል ነው የጻፈው። ነገር ግን እኮ የትግራይ ህዝብ በድህነትም በሽፍትነትም በጦርነትም 250 ዓመት ነው የኖር ነው አሉ። እሳቸው የትግራይ ልዩ ሰው ምን ልነግርህ የፈለኩት እነዚህን ዘረኞች ከአሁን በኋላ ኤርሚያስ ብሔርተኞች ጽንፈኞች የሚል የለም። እነዚህ ዘረኞች ናቸው። ስለዚህ እኔ ባጭሩ ቴዎድሮስ ካሳሁን እባክህን አምልስት ንጬ ስለ ኤርትራ ስትዘፍን፣ ስለ ትግራይ ስትዘፍን፣ ስለ መላ ኢትዮጵያ ስትዘፍን፣ ስለ አፍሪካ ስትዘፍን አሁን ኢትዮሪካ ዘፍኗል። አበላሸ መርዝ ጨመርክበት። ምን ብለህ ኢትዮጵያ እንግሊዝ ችግር ላይ ናት እኮ 32 ሚሊዮን ከድህነት በታች ውጡልን እያሉ ነው እንግሊዞች፣ ኦሪጂናል እንግሊዞች ወይም ደግሞ ምንድነው አጋሮች እና ወዳጆች አንወጣም አሉ። እዛ የገቡት በሙሉ ፕሮፌሽናል ናቸው። 32 ሚሊዮን ከየአገሩ እንግሊዝ ውስጥ ተሰባሰበው እንዴት አድርገው ያስወጡት? 32 ሚሊዮን ከድህነት በታች ቅርብ ጊዜ ነው። ኢትዮጵያን ወሰደ ከአፍሪካ በእድገት ቁጥር 1 ናት። ትናንት ወደ አይኤምኤፍ ያወጣው ችግሮች እንዳሉ ተቀብለ አዲስ አበባ ስትዋብ ቴዲ አንተ ከልጆች ጋር እንደ ትግራው ጀነራል ባይላይ ጀነራል ክረምት ዱባይ እና አሜሪካን አለ ቴዲ አንተ እኔ ደግፋለሁ ዱባይ ሚድ ጃፓን ሚድ የትምዙር አረ ምስኪን ኢትዮጵያኖች አዲሱ የስፖርት ፓርክ ለኛ እኮ ዱባይ ነው። ይሄን ማድነቅ አለብኝ። ይኸውልህ አባቴ ሲመክረኝ ወንድሙ በአይኒ መጥፎ ነገር አትይባል። በኦሮሞ ባህል መጥፎ ሰው ሲታረር ካየ አታይ የከብት ደም አትይባል። ጆሮ መጥፎ ነገር እንዳይሰማ፣ አፍንጫ መጥፎ ነገር እንዳይሸት፣ ምላሲ መጥፎ ነገር እንዳይኖር። እነዚህ አራቱን የተቆጣጠረ ሰው አዋቂ ነው። ታዋቂነት ማለት አዋቂነት አይደለም፣ ይቀራል። ከነ ጥላሁን ገሰሰ፣ ከነ ማሙድ አህመድ፣ ከነ አሊ ቢራ፣ ከነ ፍትራሪ አመዴ ለማ፣ ከነ አሰፋ ጫቦ አንተ ፖለቲከኛ መሆን ማብቲ ነው። ነገር ግን ኢትዮጵያን አትንካ ወይ ስሉ እኮ ጥላሁን ሰዋዊነትን ነው የዘፈነው። አፄ ኃይለ ሥላሴን በቅኔ ታጫወተ። ኢትዮጵያ አልሞተችም፣ ድንኳን አይጣልም፣ ዳስ አይጣልም፣ ሰርግ ላይ ናት። ሁለተኛ ደግሞ ለምንድን ነው ኮንትሮቨርሻል የምትለው? ወያኔ እየደገፈ ነው። በጣም አይገርምም? ቴዲን ያሰቃየ ኢትዮጵያን በሙሉ ያሰቃየ ለቴዲ እያጨበጨበ ነው። ሞታል ማለት ነው ቴዲ። አንተ እኔ ጀዋርን በህይወቴ ልክ ቆሜ በኦሮሞ ባህል ተጣልቶ መታረቅ አለ። አገሪን ነካ ሰው አትታረቅም አንተ። ኦሮሞ ነካ ማለት ኢትዮጵያ ነካ ነው። ኢትዮጵያ ነካ ማለት ኦሮሞ ነካ ነው። አማራ እንትን የጋራ የሆነውን ነገር የኔ ብቻ ነው የሚሉ ሰዎች የጋራ ያልሆነውን ደግሞ የጋራ አዲስ አበባ የኔ ብቻ ናት ይላሉ። የጋራችን ነው፣ ኢትዮጵያ ጋራችን ነው። ጠይቃለሁ እዚህ። ስለዚህ እኔ ባጭሩ ቴዲ አፍሮ እስካሁን የሰራው ስራ ያኮራል። እኔ በአልበም አለኝ መጨረሻ ቴዲ ምን ነገር አጥቼ አባቴ መከረኝ ነገር አለ የማትችለው ከአቅሚ በላይ የሆነ ጠላት ስታገኝ ወዳጁን ይላል ኢብሳ ገንድ። አሁን ለምሳሌ አንተም ወጥተ ስትሄድ አንድ ቦክሰኛ አፍንጫን ይሸልጣል ይገላል። ልክ ኢራንና አሜሪካ አሁን የገጠሙት ነገር ጥልቆ ቬንዙዌላ እኮ ቦምብ ናት ይላሉ አይደለ? ማሪያና አዝና ግን አሁን እየተደበደበች አይደል? ጉልበት እየፈጠሩ ነው፣ ጊዜ እየጠበቁ ነው። ቴዲ ከጊዜ ጋር መሄድ አለብህ። ራስ ዳሽን አትሁን። የትኛውን ባንዲራ ነው የምናነሳው? ቀይ እንትን አረንጓዴ፣ ቢጫ፣ ቀይ ባንዲራ በኢትዮጵያ ታሪክ ተረግጦ ተቃጥሎ የሚያውቀው 5 ዓመት ነው። እያቃጠሏት የኛም ባንዲራ ሲያቃጥሉ እያቃጠል ሲረግጡ እየረገጠ ሲቀዱ እየቀደድን የጣሊያንን ቆዳ አንገት እየቀደድን ከአውሮፕላን ላይ ኢትዮጵያኖችን ስጥሉ የኛም እየተጫወት ነው። ውሃ አሰኝተን እኔ ወረዳ ውስጥ 2 ፈረንጆች ተገለዋል።
ደበሌ በሪሶ የሚባልና ናዳሞ ሹሉ የሚባል ግንድ ያስነቅላሉ ለልማት ኢትዮጵያን ሊያለሙ አይደለም የመጡት በጭቃ ሹሞች በሹምባሾች በቃ ይሄ ባንዳ ያስነቅል ኢብሳ ትንሽ ፈራ የኢብሳው የልብ ወዳጆች ናዳሞ ሹሉና ደበሌ በሪሶ ይሄን ፈረንኪ ተባቱ መጥቶ ነው ኦሮምኛ አርሲ ናቸው ከየት አባቱ መጥቶ ግንድ ያስከብ እሱንም እንግዲህ የሚያለማለን ንግደላል አደሙ ሁልጊዜ ወደ ካምፑስ ሲመጡ መሳሪያቸው ምናምናቸውን አስቀምጦ ይገቡና ተፈትሾ ይወጣሉ። አንድ ቀን ግን ፈታሾቹም ሹምባሾች ናቸው ብር ሰጥቷቸው ሰርቶ ሲያበቁ ሁለት መሳሪያ ይዘው ገቡ። ሽፍቶች ናቸው ሁለቱ። ደበሌም ቀድሞ ሊመታ ናዳሞም ቀድሞ ሊመታ ደበለው የምትባል የኔ ጎሳ ናት ጳርኖሳ ላጣረገች ፈረንጁ ናዳሞ አለቀሰ አመለጡ። አርሲ ዝዋይ ዱግዳ አራጣ ጩፋ ቀበሌ ጣሊያን በረገጠበት ቦታ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከመሃል ባንዲራችን ብቻ አልተረገጠም። ፈረንጅ እየተረገጠ ጣሊያን እየተረገጠ ሹምባሾች እየተረገጠ አንገት እየታረዱ አሸነፍን። ከየት አምጥቶ ነው ባንዲራ አንሳ? የትኛው ባንዲራ ነው? መቼ ወደቀ? መቼ ተቀደደ? መቼ ተረገጠ? በዓለም ላይ በጨረቃ ላይ አርቲስት ሜርተስት አፈወርቅ ተክሌ ጨረቃ ላይ አውጥቷል አይደል? እንደገና በአብይ ዘመን ወጥቷል ጨረቃው። በዓለም ላይ እየተውለበለበ ነው። አትሌቶቻችን እያውለበለቡ ነው። የአበበ ቢቂላ ባንዲራ፣ የደሬ ባንዲራ፣ የኃይሌ ባንዲራ፣ የማርሽ ቀያሪ ምሩጽ ይፍጠር ይሄ ባንዲራ እኮ አልወረደም ዛሬም። የቱን ባንዲራ አንሳ ነው የምትለው? የአፄ ኃይለ ሥላሴ ባንዲራ ዘውድ ከፈለክ ከቲንገ ፊት ተሹ ነው። የአፄ ምኒልክም አይመጣም። አፄ ምኒልክ፣ አፄ ኃይለ ሥላሴ፣ አፄ ዮሐንስ፣ ቴዎድሮስ አብይ ባስቀመጠው ልክ ይቀመጣሉ። ይሄ ሀገር ታሪክ ነው። እኔ አብይን የምደግፈው እንከን የለሽ ነው አያናድድም ብዬ አይደለም። ተመራጭ የለም። ዘመኑ እዚያ ፈቅዷል። አሁን አብዮተኞች በጉልበት ክደቱና ልደቱ ምናምኖቹ በጉልበት ይላሉ። ይሄ ዘመን አልፏል። የኢትዮጵያ ወጣት ዛሬ ኮሪደር ማለት እኮ አይቴ እንደሆነ በሚሊዮን የሚቆጠር ወጣት እኮ በኑሮ ውድነት በቀን ስንት እንደሚከፈል ታውቃለህ? ከ500 በላይ ነው ታረደ ቀን ለሊት እየሰሩ ኑሯቸውን እየኖሩ 24/7 የሥራ ባህልም ቀይሯል። ለሊት ይሰራል፣ ቀን ይሰራል። ከተማ የዓለም ምን ሆናለች? ድንቅ ከተማ ሆነ። ስለዚህ ቴዲ እባክህን ጆሮውን ለቆርጦ ቀጥሎችን ምን ኮንትሮቨርሻል አትሁንብኝ፣ አትውረድብኝ። አሁን በህይወትም ኖሮ ዛሬም ሞቶ እነዚህ 5 የኢትዮጵያ ሰዎችን ምተች ሰው የለም። ቴዲ ለምንድን ነው ድምፃውያን የተነሱ ኢትዮጵያን ድምፃዎች? እኔ ይሄ ብሔር ያ ብሔር ብዬ አይደለም። አንተ ስለወረድክ አቻዎች ይሆኑ ገብቷል እንዴ? አንተ ይሄንን ለውጥ ከነ ችግሩ አድዋን አምጥቶልሃል። አዲስ አበባ ምን ተሙሽሮ አንተ አዲስ አበባ ልጅ ከሆንክ ቤተ መንግስት አድሷል፣ መናፈሾችን አድሷል። ዓለም ኢትዮጵያ ላይ እንዲሆኗል። ለምንድን ነው ዓለም ስለ አብይና ስለ ኢትዮጵያ የሚያወራው? እንቅስቃሴ ስላለ ነው። ቴዲ ቴክ ቻንስ ዶንት ቴክ ኬር፣ አትጠንቀቅ። የኔ ወንድሙ ፍልስፍና ቴክ ቻንስ ቴክ ሼር ቴክ ማለት ሰው ተጠንቀቅ ይላል። ወንድሙ ጋር መጠንቀቅ የለም። አሁን ምርጫ የገባሁት ብልጽግናን አሸነፍኳላና በታፍቱ ቴክ ቻንስ ቴክ ቻርጅ ነው። ትለውጠዋለህ። ቴክ ኬር አይሰራም። ቴዲ ከዘረኞች መንደር ገባ። ስለዚህ ዘረኞች ግን እኮ ብዙም ዘረኝነት አንተና ባንዲራ የወረደ ባንዲራ የለም። ኢትዮጵያ ባንዲራ ወርዶ የተቀደደው የተረገጠው በግማሽ ያው በመላ ኢትዮጵያ 5 ዓመት ነው። ከዛ ወዲህ ባንዲራችን እንደተጠበቀ ሽምባሾች አሉ፣ ነገም ይኖራሉ። ከአብይ ቀጥሎ የሚመጣው መሪ አሁን አብይ የጀመረውንና የኢትዮጵያ ትውልድ ደግሞ አብይንና ይሄንን ኮሪደር ልማት ገና ያወጡታል። አብይ ደግሞ በጣም ጨዋነቱን አስብ። ስለ ራሱ አንተ ሲናገር አሰብ ገብቷል እንዴ? ሁለተኛ ደግሞ መልስ አይሰጥም። ምክንያቱም ንስርና ቁርአን ነው አይደል ያለው? እውነት ነው። መጽሐፎቹን ስታነብ እኮ አብይ እኮ ምንድነው የሰውዬ ነጠላለ የቴዎድሮስ ችግር ነው አብይ ነገርተው። አፄ ምኒልክ መኪና ሲያስገባ እኮ ጣይቱና የራስ ዳርጋ ራስ መኮንን እኮ ተቃውሟቸዋል አፄ ምኒልክ። አሁን ኢትዮጵያን ላልማ 76 በየገመገጠው ትሄዳለህ አይደል? አርሲ ሰሞኑን ሄጄ ነበር። የሚገርም ከአዲስ አበባ 175 ኪሎ ሜትር ግራ ቀኝ መንገዶች እንዲህ ሰፍቷል። በፊት መኪና መሄጃ አይደለም።
አስፋልት አልተሰራም። ነገር ግን መስመር ይዟል፣ መንገዱ ሰፍቷል፣ ዲሞክራሲ እየሰፋ ነው። ላስትሊ ቴዲ ዲሞክራሲ አብዮት መልካም አስተዳደር አያመጣም። ዲሞክራሲ ኢዝ ኢቮሉሽን። ያንተ ልጅ አጥናፉ አባታይ እንዳለው ዲሞክራሲ በኢትዮጵያ ውስጥ ገና ነው። እንዴት ነው ዲሞክራሲ የምናመጣው? እንዴት ነው መልካም አስተዳደር የምናመጣው? እንዴት ነው ልማት የምናመጣው? ብልጽግና አሁን በጀመረውና በበለጠ 49 ወንበር ለተቃዋሚዎች ለኢዜማ አይደለም። ስልጣንስ ቢለቀውን አስተማሪ እንደነገረኝ አሁን በብልጽግና የተወዳደረ ሰው ግን 49 ወንበር ከስልጣን መልቀቅ የሚተናነስ አይደለም። በጣም ቀላል አይደለም። በሚቀጥለው ደግሞ እርግጠኛ አሁን እኛ 79 ነን የግል እጩዎች። አረባክ በነካ እጅ ከ79ኙ የተወዳደርንበት ቦታ አለ። ከትግራይ በቀር በሙሉ የተሰባሰበ አንቀወርኩ ሰጥተን ከ79ኙ ለ9ኙ ሰዎች ወንድሙን ጨምሮ ማለት ነው ልቀቁልን። ብልጽግናዎች ምን እንሆናለን? ከኢዜማ ጋር ከእናት ጋር ከምናምን ጋር እንግጠም፣ ያሸንፉን። ማን ነው የሚገባው ፓርላማ ውስጥ? ከብልጽግና ውጭ የሆነ በጣም ደግሞ ቆርጦ ቀጥል። ይሄ ቴዲን በመቃወም ዘፈን ያወጡ አርቲስቶች አሉ። ኢትዮጵያን አርቲስቶች ነው ምን ደግሞ አልገባማ እንደ ቴዲ እንዳልወርድ ብዬ እኮ ትግሬ አርቲስት ኦሮሞ አርቲስት ምናምን አልተለም ደግሞ ተጠንቀቅ እንዳትወርድ። እነዚህ አርቲስቶች በቴዲ ላይ ይሄን ዘፈን ዘፈኑት ቀዳዳ ስለተገኘ ነው፣ ስለከፈተ። የትኛው ባንዲራ ነው ይሄ? ባንዲራ የኢትዮጵያ ሕገ መንግስት አያቆም። አረንጓዴ ቢጫ ቀይ በሚታወቅበት ዘመን ነበር በአፄ ኃይለ ሥላሴ ጊዜ ካላላ ራስ ዳሽ ኮሎኔል መንግስቱም ለምን በሽግግር መንግስቱም እስከ ባዲ ቴዲ የሰለጠነ ሰው ነው። አርቲስት ማለት እኮ ሁሉ ጊዜ ሰላምን የሚሰጥ አሁን ያለው የኢትዮጵያ የህግ አዋጅ አይደግፈውም ነው እያሉኛለሁ። ህገ መንግስቱን ጥሷል እኮ ቴዲ። እኔ ልጄም ወንድሜ ወንጀሌ ባይሆን ይሄንን አረንጓዴ ቢጫ ባንዲራ አመጣለሁ ካለ ኮከብ የሌለውንም አመጣለሁ ካለ በምክክር እኮ አልኩ እኮ እኔ ማቅረብ ይችላል። የምክክር ኮሚሽኑ ቴዲ ዝፈን ለሀገራዊ ምክክር ኮሚሽን አለ፣ ችሎታ አለ፣ ግጥም አለ፣ ዝፈንላቸው። የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ወንድሙ እንደምለው ተቀምጠው እባክህ ጋሻ አድርግልኝ በል። እኔ ጋሻ ነው የምመርጥ። በጽሁፍ አስገብቻለሁ እኮ ለሀገራዊ ምክክር። ቴዲን ያስገባ። ሁሉም ሰው ፖለቲካ ነፃ አይደለም፣ ከፓርቲ ፖለቲካ ነው ነፃ ሁኑ የምለው። የኢትዮጵያ ወጣቶች ካሁን በኋላ በኢትዮጵያ ውስጥ የፓርቲ ፖለቲካ አባል መሆን የለባቸው። የፈለጉትን ፓርቲ መደገፍ ይችላል። ሁለተኛ ደግሞ ፓርላማ ውስጥ እግዚአብሔር ፈቅዷል፣ ህዝብ ከመረጠኝ ይገባል፣ እቀውጣለሁ። ፓርላማ ምንድን ነው የምቀውጠው? የቀደመ ፓርላማ ውስጥ ሽንኩርት ነው ስሜ። መለስ ያንተ ህክምና አይሰራም። መለስ ባለበት እኮ ነው የኔና እሱ መላጣ እንደዚህ ያደረገ ነፍሳቸውን ይማርነት ጠቅላይ ሚኒስትር። የእርሶ ህክምና የእርሶ ጤና ጣቢያ የምናምኑ አይሰራም በፌጦ በነጭ ሽንኩርት ብዬ መለስን ተሟግቼ ስሜ ሽንኩርት ነው። አሁን በየከተማ ሲታይ ሽንኩርት ስሜ እንደዳንግጣል እግዚአብሔር ወንድሙ የሚለው። ስለዚህ እኔ ቴዲን ስለ ህዳሴ ዝፈን፣ ስለ አድዋ ሙዚየም ዝፈን፣ ስለ ውቢቷ ፒያሳ ዝፈን፣ ገብቷል። ሀዛን አትዝፈን። ስለ አዲስ ስፖርት ፓርክ አንተ ልጆችን ቶኪዮ ሩቅ ምስራቅ ሩቅ ምዕራብ እንደ ወያኔዎቹ ጀነራሎች ደግሞ የትምድ እኔ ቢጣ ሚሊዮን ኢትዮጵያኖች እኮ ዱባይን አገኘን። ይሄ የመጣው በእግዚአብሔር ፍቃድ ሰዓት ደርሶ አዲስ አበባ በሳር ቤት ተደመቀች ነበረች። አዲስ አበባ መንደሮች እኮ ሳር ቤት ነበሩ። ወደ ቆርቆሮ ቤት መጡ፣ ወደ አፈር ቤት መጡ። ጊዜ ደረሰ፣ መጣ፣ አሸበረቀች። ለንደን ሆነች፣ ፓሪስ ሆነች። የፓሪሱን መላክ እንትኑን ታውቃለህ? ያ ህንጻ ሲሰራ እኮ የፓሪስ ህዝብ ስቃይ ላይ ነበር ኑሮ ውድነቱ። ነገር ግን ጥርሱን ነክሶ ልቃው ነው ብዬ እንደምወቀስ ማሸበረቀ ስልት ጠቅሶ ሰራ። ዛሬ ፈረንሳይ እሱ ነው የምትታወቀው። የቻይና ህዝብ ጫማ በልቶ ነው። አይ አጼ ምኒልክም አጼ ኃይለ ሥላሴም በዘመናቸው ቻሌንጅ ገጥሞ ዘር ቤስት እኔ አሁን የምለው ከሁኔታው ጋር ቴዎድሮስ በዘመኑ የኢትዮጵያን አንድነት ማገሩን ተክሏል። አልለጠፈም፣ አልለሰነም፣ ምናምን ቀዳዳ ጀመረ። አጼ ዮሐንስ ቀጠለ። አጼ ዮሐንስ ለትግራይ አልታገለም። የአጼ ዮሐንስ ታሪክን ለምንድን ነው ወያኔዎች የሚቀብሩት? የአጼ ዮሐንስን ብቻ አይደለም እኮ የባልቻ ሳፎን ነው የቀበሩ። የብሔር ብሔረሰቦችን ታሪክ በሙሉ ኢትዮጵያዊነት ጋር ስለታ ኢትዮጵያ ተፈጠረችው በወያኔ ነው እያሉን እኮ ነው። እግዚአብሔርን ባርክ ወንድሙን ቢያለ ቴዲን ባርክ ተፋለጥን። ድስታግና አልዘምትም አለች። አብይ ዘምቷል እኮ ለኢትዮጵያ። አጼ ቴዎድሮስ ዘምቷል እኮ ለኢትዮጵያ። የሃይማኖት አባቶች ወያኔ ጸሎት ዘምቷል። ቆይ ማይጨው
የኢትዮጵያ የሃይማኖት አባቶች ዘም አጼ በባድዋ ጦርነት እኮ ሃይማኖት ቄሶች ሼኮች ዘምተዋል እኮ ከሶማሌ ቄስ ዘምተዋል እኮ። በኢትዮጵያ ባህል ኢትዮጵያ ስትነካ ደማችን አረንጓዴ ቢጫ ቀይ ሆናል። አሁን ሰው ስናዳድ አይኑ የሚመጣብን ነገር አለ። ልጆችንን ስንጣላ የዱለኛ ልጅ አይኑ ይንቀጨቀጫል። ፈሪ ግን አይኑ አይነቃነቅም። ውሃ ነው ያለቅሳል፣ እየተማታ ያለቅሳል። ያኛው ግን እንኳን ውሃ ነጭ ጥቁሩ ቀርቶ ቀይ ቢጫ አረንጓዴ ይረጫል አይኑ። ነብር አይን አይታል። እኔ አዳነኛል ነብር እንዲህ በስታይ ከአይኑ ላይ እሳት ይረጫል። እንዲህ ነው ፊልማዎችኛ። ሼኮች ቄሶች ሽማግሌ ህዳሴ ሲገደብ ሞቶ መሬት ውስጥ ካለው በቀር አለው አንድ ሃይማኖት አባት እናቱ ሆድ ውስጥ ያለው ህፃን በቀር ሁላችንም ለህዳሴ እንዳሉት ሁሉ ኢትዮጵያን መልሰን እንገዛለን ወይ ኢትዮጵያን በዘረኞች እናመልሳለን ሲባል ቴዲና ዲሽታ ግን አይሁን ደረጃው ነው ዲሽታ ግን እኮ የጋበዘው ነው። ጋባዝ እኮ ተጋበዝ። ዘፈኑ እኮ ራሱ በራሱ የሰላም ዘፈን ነው የሚጋበዝም ማለት ነው። ጦርነቱ እኮ አይ ዲሽታ ግን ለዛ መድረክ የሚመጥን አልነበረም ያቀረበው ነው። ዲሽታ ግን ደረጃውን የሚመጥን ነው የሰራው። ምክንያቱም ደረጃው የቴዲ ደረጃ አይደለም። ነገር ዘፈኑ መልእክቱ በሰዓቱ ዓለም አቀፉ ነው ነበር። አትዝመቱ እኮ ነው ያለ ዲሽታ ግን ያቀረበው ሰው ነው ስተቱ ለኔ መልእክቱ የልጅ ያስተላለፈው መልእክት ዲሽታ ግን እንደ ሰው ኢትዮጵያ ትፍረስ ወያኔ ትመለስ ነው። አሁን የልጅ ንቃተ ህሊና ካጠቃላይ ከዘፈኑ ብዙ አልወቅስም እኔ አሁን ይኸውልህ ቴዲ ከዲሽታ ጋር ወረደ ወደ ጫማ ወረደብኝ። ከዲሽታ ግን በታች ሆነ በቃ ከሱ እኩል ነው። ዲሽታ ግን አትዝመቱ አለች። እሱ ግን ጸጥ አለ። ምን ማለት ነው? በሆዱ የቄሶቹን የሼኮቹን የወጣቶቹን የአርቲስቶቹን እነ ሊዋይ ደበበ ማን ነው ይሄ አርቲስቶቹ በሙሉ ሲደበል እንደማን ነው አዳዋስ ከማዲንጎ ነፍሱን ይማረው አብደንጎ ብሎ ሲነሱ ጥለውን መጣ። ጥለውን ቴዲ የት አለ? የጥላውን ወራሽ ነው አይደለም። ጥላውን ወራሽ መዘምቷል። ወያኔዎች በደሉኝ ብሎ የሚያሳዝን ስማ። ቴዲ እኮ የሚሊኒየም በዓል ሲከበር ህወሓቶች የሱዳኑን ድምፃዊ ጋብዞ በሚሊኒየም አዳራሽ መለስና አዜብ ለመጀመሪያ ጊዜ ኢትዮጵያዊ ባህል ለብሶ እኔ የአማራ የምናምን አልችልም። የኦሮሞ ልብስ አማራ ቢለብስ የአማራን ልብስ እንትኑ ቢለብስ ኢትዮጵያዊ ባህል ሲሽከረከሩ ጥላውን እኮ ታሞ ያውም ተጎድቶ ቤት ቁጭ ብሎ አልጋበዙትም እኮ ቴዲ ነናሞ ዘራኞች ወያኔዎች ተመልሰው ይግዙን። ወያኔዎች ጥላውን የገነባትን ኢትዮጵያ እንዲቆመ ሲያነባ እኔ ካሴቶቹ አሉ። ምን ሆነ? ዝም አለ። ምክንያቱም ቴዲ ተራ ዜጋ አይደለም። ቴዲ ብዙ አድናቂ ያለው ብዙ ሰው ያውቋል። ቴዲ ግን ትንሽ ነው የምታውቀው። ፍቅር እስከ መቃብር ማንበብ ብቻ አይደለም፣ የወንድሙንም መጽሐፍ አንብብ። እያንዳንዱ ሰው ነውር አለው። ከተራ ዜጋ እስከ አብይ እስከ ምናምን ነውር የሌለው ሰው የለም። ነውሩን ደብቀ ነውር ነው። ኢትዮጵያ ስትነካ ትፍረስ ኢትዮጵያ ሲባል ቁጥሩ አንድ ተዋጊ ማን ነው? ጥላውን ነው። ቁጥሩ አንድ ተዋጊ ማን ነው? አሊ ብራ ነው። ቁጥሩ አንድ ተዋጊ ማን ነው? ተራሪያ መደለማ ነው። ቁጥሩ አንድ ተዋጊ ማን ነው? አሰፋ ጫቦ ነው። ጋሞ ልጅ ኦሮሞና አማራን እኮ አሰረቀ። ኦሮማራ ደግሞ ለዘረኞች ይሄን ልንገር የሚፈርስ ማህበር አይደለም። ጋድና ለማ ጠፉና ኦሮማራ ይቀጥላል። ምክንያቱም 60 ከመቶ 70 ከመቶ ኢትዮጵያ ህዝብ ኦሮማራ ነው። አሁን ዛሬ ኢትዮጵያን ተሸክመው ያሉት እኮ ሁለቱ ናቸው። ምንም ተፈጥሮ ነው። ይሄ ባሪነት እንዳልከው ኦሮሞ ሰፊ ነው፣ የአማራ ሰፊ ነው፣ የያዙት ክልል ሰፊ ነው። እኔም አልቀበለውም። በሂደት አብይ ያደርጋል ብዬ ማምነው ይሄ ወንበር በብሔረሰብ ቁጥር አይደለም፣ በሐሳብ ብቃት አብይዬ ይል ሰው ለወንበር የሚመጣው በፓርቲ ውስጥ ውድድር የምትቀመጠው በብቃት ከኦሮሚያ ክልል በብቃት ከአማራ ክልል በብቃት በህዝብ ብዛት አይደለም። ከከምባታ ይሁን ከምን ይሁን ብልጽግና እንደ ኢህአዴግ አራቱ ፓርቲዎች 9 አይደለም? አራት ፓርቲዎች አሁን በጣም እድገት አደረጉና ጠቅላይ ሚኒስትሩ ምን አደረጉ መሰለ? የፓርቲውን ማዕከላዊ ኮሚቴ በብሔረሰብ ብዛት አለ። እርግጠኛ ነኝ ያሻሽላል። ገብቷል? ምክንያቱም ዲሞክራሲ ኢዝ ኢቮሉሽን። እድል ካገኘ አሁን በሚቀጥሉት 5 ዓመት ምንድነው የሚሆነው? በሐሳብ የብልጽግና ማዕከላዊ ኮሚቴ ይሄ ብሔር ያ ብሔር ቀርቶ ብልጽግና ጠቅላላ ጉባኤ ሲያደርግ በብልጽግና ውስጥ ብቃት አላቸው ሰው ከአማራ በዛ ከኦሮሞ በዛ ከትግሬ በዛ ከምን በዛ። እቺ ናት አሜሪካ፣ እቺ ናት ኢትዮጵያ።
አሜሪካ መንግስት ሳትሆን እኛ መንግስት ነበረን አለ እኮ አብይ። አንተ አንድ ነገር ልንገርህ፣ ዴሞክራሲን የጀመሩ ግሪኮች ናቸው አይደል? ምርጫን የጀመሩ ግሪኮች ናቸው። አባ ኢትዮጵያን እንጀመርን እኮ ከግሪክና ከአቴንስ በፊት ገዳ ስርዓት በየ8 ዓመቱ ለምንድን ነው የማይጠቀሰው? ምርጫ ቦርድ በቀደም የኢትዮጵያ ታሪክ ነው። በቀደም ዕለት ምርጫ ቦርድ ሰብስቦን የኢትዮጵያ ምርጫ ታሪክን ከኢህአዴግ ጀመሩ። እጅ አውጥቼ ወዳጆቼ ናቸው። አረ የኢትዮጵያ ምርጫ ታሪክ 1923 ነው የሚጀምረው። እንደውም ከዛ በፊት እኛ እኮ የገዳ ስርዓት ኢትዮጵያዊ ገዳ ነው ስርዓት ነው፣ ከግሪክ እንበልጣለን። ለምርጫ ቦርድ ነው ያነሳው። ታሪኩ የዓለም ታሪክ ሲነሳ ኮሚሽንስ አንስተውታል። አንስቻለሁ። የምርጫ ታሪክ ሲነሳ ግሪክ ይምጣ። ከግሪክ በፊት ኦሮሞ ኢትዮጵያ አላት። ኦሮሞ ብለ አይደለም። የገዳ ስርዓት የኢትዮጵያ ስርዓት ነው። የገዳ ልጆች ኢትዮጵያ ስርዓት ናቸው። የተጋሩ ልጆች ኢትዮጵያ ስርዓት ናቸው። የአማራ ልጆች አፋር ይሄ ያ ግሪክ ውስጥ እኮ 1-2 ከተማዎች ውስጥ ነው ምርጫ ተጀመረ። ናቴንስ ተጀመረ። ስለዚህ የዓለም ምርጫ ስታነሱ በዓለም ላይ ብሮድካስት አድርጉ። ምርጫ የተጀመረው ከግሪክና ከአቴንስ በፊት በኢትዮጵያ ነው። ማስረጃ ገዳ ስርዓት ማስረጃ በየ8 ዓመቱ ስልጣን ያበቃል። ዘውድ የለም። ሁለተኛ ምርጫ የተጀመረው በ1923 ዓመተ ምህረት በህገ መንግስት ላይ ወጣ ነው። አፄ ኃይለ ሥላሴ አሁን የአፄ ኃይለ ሥላሴ 5 ምርጫ ተካሂዷል። እኔ 5ኛው መርጫለሁ፣ እድለኛ ነኝ። 65 ዓመተ ምህረት ይህ መራጭ ነኝ። 5 በል የደርግን 1 በል 6 በል የኢህአዴግን አሁን የኢህአዴግን 5 በል አይደለም የኢህአዴግ 5 ነው። ኢህአዴግማ ተመራጭም ሆነዋል። 5 እና 6 የኃይለ ሥላሴ 5 11 የደርግ 1 6 የኢህአዴግ 5 11 የብልጽግና አሁን ሁለተኛ አይደለም 13 ምርጫ ዙር በሉ ብዬ በቀደም ዕለት ምርጫ ተማግቻለሁ። ትክክል። የምርጫ ምክንያት ታሪክ ነው። የኢትዮጵያ ታሪክ የዓለም ታሪክ። አንዳንዴ ጋሾን ደግሞ ታሪክን አንዳንድ ሰዎች ሲሰፍሩት ከራሳቸው አንግልና ከራሳቸው ፍላጎት ይሆንና አይ ለምሳሌ የወያኔ ኢህአዴግ የኢትዮጵያ ታሪክ የ100 ዓመት ታሪክ ነው። አንዱ ከታሪክ ጋር ይጣሉት ዘረኞች 100 ዓመት ታሪክ የ100 ዓመት ታሪክ ነው። የምኒልክ ታሪክ ነው። በነሞት የኦሮሞን ገዳ ስርዓት የታርጎ የኦሮሞ ዘረኞች የኢትዮጵያ ታሪክ የ100 ዓመት የኢትዮጵያ ታሪክ እኮ ኦሮሞን፣ ትግሬን፣ አማራን፣ አፋርን፣ ሱማሌን አሁን ዛሬ ከኢትዮጵያ የ6000 ዓመት ታሪክ አላት ኢትዮጵያ ሀገር። እሺ 7000 እዚሁ አንጣላም። የ7000 ብዙ ብንጫወት መልካም ነበር። የተሰጠን ጊዜ በጣም እጅግ በጣም አልፏል። የዛሬውን ዝግጅታችን የኛን ውይይት እዚህ ጋር እንጨርሳለን። አድማጭ ተመልካቾቻችን ሚዲያችን ሀቅና ሳቅ ነው። ዝግጅቱ ደግሞ የኛ ጉዳይ ነው። በእኛ ጉዳይ ላይ የክብር እንግዳ ያደረግናቸው ጋሽ ወንድሙ ኢብሳን ነው። ጋሽ ወንድሙ ኢብሳ በርካታ በተለይ ከቴዲ አፍሮና ከኢህአዴግ ምርጫ ጋር ያይዘው በርካታ ታሪኮችን አሳውቀውናል፣ ነግረውናል። ብዙ ትምህርቶችን እንዳገኛችሁ እናምናለን። ሚዲያችን ላይክ ሼር ሰብስክራይብ አድርጉ። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። እናመሰግናለን።